ርዕሳችን ስለ ምልጃ ማን ነው ልክ የሚል ነው። አዎ በምልጃ ማን ነው የተሳሳተው ወይ ደግሞ ማን ነው ልክ የሆነው? በምልጃ ትምህርት ማለት ነው። በምልጃ ዳኛ ኦርቶዶክሶች ቅዱሳን እንደሚያማልዱ እናምናለን። መጽሐፍ ቅዱሳዊም ስለሆነ ምልጃ በቅዱሳን እናምናለን። ድህነት ደግሞ በክርስቶስ እናምናለን። ምልጃ በቅዱሳን እናምናለን። በመላእክትም ሆነ በቅዱሳን አባቶችም እናምናለን። በምልጃ ያማልዳሉ። አይ ጥያቄ ግን ምንድነው ማን ነው ትክክል ነው? አሁን ምን ታምናላችሁ ሳይሆን ከኛና ከናንተ ማን ነው ትክክል ነው ጥያቄ። እኛ ናይስ፣ እናንተ ልክ ናችሁ። በክርስቶስ ለምሳሌ እኛ ጌታ ኢየሱስ ክርስቶስ አማላጅ ነው ብለን እናምናለን። እናንተ ምን ብላችሁ ታምናላችሁ? አዎ ምን ብላችሁ ታምናላችሁ? አሁን ስለ ክርስቶስ ምልጃ ነው የምናወራው ስለ ቅዱሳን ነው? አኮ ምልጃ ማለት ስለ ክርስቶስም ስለ ቅዱሳንም ጭምር ነው። እሺ በየትኛው እንጀምር? በቅዱሳን ነው የምንጀምረው ወይስ በክርስቶስ ነው? እኮ እምነትህን ልወቀው መጀመሪያ። እኛ ኢየሱስ ያማልዳል ብለን እናምናለን። አንተ ምን ብለን የምታምነው? ይፈርዳል ብለን ነው የምናምነው። አማላጅ አይደለም። አይደለም። መልካም። እሺ ስለ ቅዱሳን ምልጃ እኛም ስለ ቅዱሳን ምልጃ ቅዱሳን ያማልዳሉ ብለን እናምናለን። ቅዱሳን ያማልዳሉ ብለን ስናምን ግን ምን እያለ ነው? ጳውሎስ በጢሞቴዎስ መልእክቱ ላይ እንዳለው አንዱ ስለሌላው ይጸልያል። እኔ ስለ ክርስቲያን ወንድምህቶቼ ይጸልያለሁ፣ ክርስቲያን ወንድምህቶቼም ስለኔ ይጸልያሉ። ምልጃን ከዚህ አንፃር እንረዳለን። ይሄ መጽሐፍ ቅዱሳዊ ትምህርት ነው። በኋላ ስናወራ እንደዚህ አይነት ጥቅስ እንዳታመጣ ማለት ነው። ምናምነው ነው በህይወት የሌሉም ስለሚያማልድ ነው። ቆይ የኛን ነው እየነገርኩ ያለሁት። እሺ እኛ ምን ብለን ነው የምናምነው? አንዱ ስለሌላው ይጸልያል። አንዱ ወደ ሌላው ይጸልያል አይደለም ያልኩክ። አንዱ ስለሌላው ይጸልያል። ለምሳሌ እኔ ስለ ዳኒ ይጸልያለሁ፣ ዳኒ ስለኔ ይጸልያል። ዳኒ ወደ እኔ አይጸልይም፣ እኔም ወደ ዳኒ አልጸልይም። ይሄ ክርስቲያኖች ትምህርት ነው። ትክክል። እሺ እኛ ምናምነው ይሄን ነው። እናንተ ከዚህ በተለየ ወደ እነሱ ትጸልያላችሁ፣ ወደ ፍጡራን ትጸልያላችሁ። እነሱ ደግሞ በዛ በሰማይ ሆነው ያስታርቁናል ብላችሁ ታምናላችሁ። ልክ ነው? አዎ ያስታርቁናል ሳይሆን ነው ያማልዳሉ ነው እንጂ ያስታርቁናል። እሱማ ክርስቶስ ራሱ ታርቆናል እኮ። ያማልዱናል ነው እኮ። ያማልዱናል ስትል ምን እያልክ ነው? ምን ያረጉናል? ምን ያረጉናል? ያለማልድናል ማለት ከኃጢአታችን ይቅር እንዲለን ይለምንልናል ማለት ነው። እሱ ታዲያ ማስታረቅ እኮ ነው። ምንም እኮ ምልጃ ማለት ድርጊቱ ነው። ከዛ በኋላ ደግሞ ውጤቱ ደግሞ እርቅ ነው እኮ። ሌላ ምንም እንትን የለውም። አማላጅ ነው። ዋው እሺ ምልጃ ማለት የሆነ ሰው ስለሆነ ሰው ሲለምን ነው። ውጤቱ ደግሞ እርቅ ነው የሚሆነው። በቃ በመካከል መስማማት ነው የሚሆነው። ለምንላችሁ ያስታርቋቸዋል በሰማይ። ይሄ ደግሞ መጽሐፍ ቅዱሳዊ አይደለም ብለን እናምናለን እኛ። ከየትኛውን ጀምር? ስለ የክርስቶስን እንጀምር ወይስ በቅዱሳን እንጀምርና ከዛ ወደ ክርስቶስ እንወጣለን። ወደ ማርያም ትጸልያለህ እኮ ነገር እኮ ነው። በቅዱሳን እንጀምርና አሁን ስለ ማርያም፣ ስለ አብርሃም፣ ስለ ሚካኤል ሳይሆን ስለ ቅዱሳን ነው የምናወራው። ባጭሩ እየገነጠለች እኮ ቅዱሳን ናቸው። ስለ ቅዱሳን በደፈናው እናወራ። ችግር የለውም። ማርያም የሚል ስም አሳየኝ ብዬ አልጠይቅም። እሺ ችግር የለውም። እንደዛ አልጠይቅም እኮ። ለምን እንደሆነ ታውቃለህ? እንደዚህ የሚልህ ብሩኬ ቅዱሳን ያማልዳል አያማልዱም ነው አይደለ? ጥያቄ ልቀይረው። ወደ ቅዱሳን ብለህ ወደምታምናቸው ሰዎች ትጸልያለህ አንተ? እለምናለሁ ጸልያለሁ ማለት እለምናለሁ፣ ጠይቃለሁ፣ ጥያቄ አቀርባለሁ። እሺ ማስረጃ ከእግዚአብሔር ቃል። እሺ ማስረጃ ላቅርብልህ። እሺ ቅዱሳን ስንልህ በምድር ላይ ሳለን አንዱ ለአንዱ ጸልይ የሚለውን አንተ የምትለውን እኛ ጋም አለ። ግን ቅዱሳን ሆኖ በሰማይ ሞቶ በሰማይ እያሉ ምድር ያለውን ነገር ያያሉ፣ የተጠየቁትን ከእግዚአብሔር ጋር ያቀራርባሉ። እሱ ደግሞ ማስረጃ ልስጥህ። አይኔ አልጠየቅኩም፣ ስጠይቅህ ነው እሱን የምትሰጠኝ። እኔ ወደ እነሱ ትጸልያለህ ወይ ነው ጥያቄ። ለእሱ ነው ማስረጃ የምትሰጠኝ። ከዛ ስጠይቅ ነው የምትሰጠኝ። ላልጠየቅኩህ አይደለም ማስረጃ የምትሰጠው። ወደ እነሱ ትለምናለህ ወይ ነው ያልኩህ። አዎ አልከኝ። ለዚህ ማስረጃ ስጠኝ። እሺ ሉቃስ ወንጌል ምዕራፍ 16 ቁጥር 22። እሺ
ምን ይላል? አንብብልኝ መጽሐፍ ቅዱስ ከያዝክ። ድሃው ሞተ መላእክትም ወደ አብርሃም እቅፍ ወሰዱት የሚለውን ርዕስ አንብብልኝ መጽሐፍ ቅዱስ ይዘህ ከሆነ። እሺ በሲኦል ያለው ባለጸጋ አብርሃምን አሻቅቦ ተመለከተና አባቶ ማረኝ ሲለው እንመለከታለን። እሺ አንብብልኝ ወረዳ እኮ ይሄ ነው ሐሳቡ። ምን ልትለኝ ነው? እዚህ ክፍል ላይ እኮ ወደ አልዓዛር የሚለውን እንዴ ላክልኝ እኮ ነው የሚለው። ሲሄድና ዝሮ ጠየቀው። እሺ ጠየቀው፣ ባጭሩ ጥያቄ አቀረበ። አልዓዛርን ስደድልኝና በጣት ውሃ እንዲያበርድልኝ ምናምን ብሎ ይጠይቀዋል። እሺ አዎ እሺ። አብርሃም ደግሞ መለሰለት። እኔ አልችልም ብሎ ይመልስለታል። አዎ አይደለም፣ በእኛና በእናንተ መካከል ገደል አለ ብሎታል። ስለዚህ ምን አለው መልሶ? አዎ መልሶ 27 ላይ ዝቅ ብለህ ምን አለው ሰው ባለጸጋው? እንኪያስ አባት ሆይ ወደ አባቴ ቤት እንድትሰደው እለምንሃለሁ። 5 ወንድሞች አሉኝና ወደዚህ ስቃይ እንዳይመጡ ይመስክርላቸው አለ አይደለ? ከዛ በኋላ አብርሃም ምን አለው መልሶ ማለት ነው ምድር ያለው ነገር አብርሃም እንዳየ እንደሚያይ፣ ምክንያቱም አብርሃም የሞተበትና እነዛ ነቢያት ያሉበትን ዘመን ነው። እሱ አይደለም ጥያቄ። እሱ ጋር መጣና አወራለሁ፣ ችግር የለውም። አሁን ልመናው ላይ ስለሆነ ማን ነው እዚህ ክፍል ላይ ለመነው? ባለጸጋው ለመነ። የት ያለው? ሰማይ ወዳለው። የት ያለው ባለጸጋው? የት ሆኖ ነው የለመነው? ሲኦል ሆኖ። በህይወት የለም ማለት ነው እኮ። ሲኦል ሆኖ ለመነ ለአብርሃም እኮ። በህይወት የለም። ምድር ስላሉ ነው የለመነለት። ለራሱ ለመነ፣ ምድር ስላሉ ወንድሞችም ለመነ። እኔ ስለማን ለመነ አይደለም፣ በህይወት የለም አይደል ሰውየው ነው ጥያቄ። አዎ የለም። መልካም ጥሩ። አብርሃምን አሻቅቦ ተመለከተው ይላል አይደል? አዎ መልካም። አንተ ጊዮርጊስን ስትለምን አሻቅበህ ተመልክተህ ነው የምትለምነው ማለት የምታወራው? አሁን አብርሃምና ሲጀምር ክፍሉ ያው ምሳሌያዊ ነው፣ እሱን በደንብ አሳያለሁ። ግን አንተ ጊዮርጊስን ስትለምነው አሻቅበህ ተመልክተህ ነው ወይ የምትጠይቀው የምታወራው? አሁን አብርሃምና ይሄ ሰውዬ ኮሚኒኬት ሲያደርጉ ነው ክፍሉ እየነገረን ያለው። አሻቅበህ ተመልክተህ ነው ወይ የምታወራው ጊዮርጊስን? በመንፈሳዊ ሁኜ እኮ። በመንፈሳዊ አሻቅቦ የተመለከተ አሳየኛ ከእግዚአብሔር ቃል ላይ፣ ወይ ደግሞ ይሄ ሰውዬ በመንፈሳዊ አሻቅቦ መመልከቱን ከክፍሉ ላይ አሳየኝ እኮ። አሻቅቦ ሲኦል ሆኖ በሲኦል እና በገነት መካከል ያለ ገደል አሻቅቦ አይቶ ነው የለመነው ነው የሚለው። አይተህ ነው ወይ የምትለምነው? ጊዮርጊስን አሻቅበህ ተመልክተህ ነው ወይ የምትለምነው? አሁን ለምን ወደ ቅዱሳን እናውራ? ጊዮርጊስ ገብርኤል እያልክ አትገነጣጥል። ስለ ቅዱሳን ለምን አናወራም? ጠቅላላ እኮ ቅዱስ ነው ብለህ ስለምታምን እኮ ነው። አሁን ጊዮርጊስ ስለ ሊከፋ አይገባም። ቅዱስ አይደለም ጊዮርጊስ በአንተ? እሺ ይኸውልህ እኔ እያልኩ ያለው በሰማይ ያሉ አባቶች ምድር ያለው ነገር ሁሉም ያያሉ ያማልዳሉ ነው እያልኩ ያለው ባጭር አማርኛ። አብርሃም እንዴ እዛም የነገርኩት ጥቅስ ላይ እኮ ነው 27 28 ወረድናል። 29 ላይ ጠቅልዬ ላንብብልህ። ለምን ትቆርጠኛለህ? እኔ ጥያቄ አይደለም እሱ ያልጠየቅኩህን በግድ ካልመለስ መልሱ እዛ ጋር ነው ያለ። እኔ የምመልስልህ እዛ ጋር ነው ያለ። የኔ ጥያቄ አንተ ትጸልያለህ አይደል? መጀመሪያ ይሄንን የጠቀስኩልህ አንብብልኝ ጨርስልኝ ያልኩ እኮ ነው። ያልጠየቅኩህን በግድ ካልመለስኩልህ እንዴት ይባላል ወዳጅ? ጥቅስ ስጠኝ ያልከኝ ጥቅስ ሰጠሁ እኮ። የሰጠሁህ ጥቅስ አንብብልኝ። ለምንድን ነው ጥቅስ ስጠኝ ያልኩህ? ለየትኛው ጥያቄ ነው ጥቅስ ስጠኝ ያልኩህ? ስለ ምልጃ አይደለም፣ ስለ ጸሎት ነው። አንተ ትጸልያለህ ቅዱሳን ብለህ ወደምታምናቸው ሰዎች፣ ለሱ መጽሐፍ ላይ ማስረጃ ነው የጠየቁህ። መጸለይ እና ይኸው ባለጸጋው ነገርኩ። ባለጸጋው በሲኦል ያለው አሻቅቦ ተመለከተው ይላል። አንተ አሻቅበህ ተመልክተህ ነው ወይ የምታወራቸው ቅዱሳን የምትላቸውን ሰዎች? አዎ አሻቅበህ ተመልክተህ ነው የምታወራቸው? እግዚአብሔር አንተ አሻቅበህ ተመልክተህ ነው የምትለምነው? ንገረኝ እዚህ ጋር አንተ እኔን ጠይቀኛለህ። በመንፈሳዊ ልቦና ሆነን ነው እግዚአብሔር በአይናችሁ እያያችሁ ለምኑት አይልም። አሻቅበን በመንፈሳዊ ሆነን እንለምናለን። የሌለ ጥያቄ አትጠይቅ። እንኳን ቅዱሳን እግዚአብሔር ለራሱ ያየ አንዳችም እንኳ የለም። አይቶ አይኑን እያየ የለመነ የጸለየ ፍጡር የለም። ምንኛ ነው የምታወራኝ? እሺ ስማኝ፣ ችግር የለውም። እግዚአብሔር
መንፈስ ነው። አሁን ችግሩ ኦርቶዶክሳውያን እንደዚህ ይላችሁ ይላችሁ ስለ ፍጡር ስናወራ ስለ እግዚአብሔር አንድ ቆይ እኔ ስለ ፍጡር ስናወራ እግዚአብሔርን አንተ ታይተው ነው ይለኛል። ይሄ የጨለማው ኃይል ማለት ይሄ ነው ወንድሞች። እግዚአብሔር መንፈስ ነው። አሁን ስለኔ እናንተ እናውራሽ አውራኝና ወደ ሌላ ስልክ የምታወራ ከሆነ ትወርዳለሽ። በቃ እስኪጨርስ ስማ እያልኩ ነው። እሺ መሀል የምታወራ ከሆነ ከባድ ነው። እግዚአብሔር መንፈስ ነው የሚሰግዱለትም በእውነትና በመንፈስ ነው ይላል ዮሐንስ ወንጌል መጽሐፍ ምዕራፍ 4 ላይ ጌታ ወደ ሰማርያ ሄዶ ከዛች ሴት ጋር ሲያወራ ማለት ነው አይደል? መንፈስ የሆነውን አምላክ ከፍጡር ጋር አገናኝተው ይጠይቃሉ። ተክለ ሃይማኖት ጊዮርጊስ ብለው የሚያምኗቸው ሰዎች ምናልባት እዚህ ምድር ላይ እንኳን የኖሩ ሰዎች ቢሆኑ ወይ በገነት ወይ በሲኦል ያሉ ፍጡራን ናቸው እነዚህ ሰዎች። ኤቭሪዌር ማለት ሁሉ ጋር ሊገኙ የሚችሉ ሰዎች አይደሉም ማለት ነው። ቅዱሳኖችን አላመንም፣ እኛ አላመለክንም፣ አላመንምሽ አሁን እያልክ ያለው ይኸውልህ ክርስቶስ ያመነ በሲኦልም በገነትም ይኖራል ብለህ መናገር የለብህ። ክርስቶስ ያመነ በገነት ነው ያለው። አንተ ክርስቶስ እያመንክ ሲኦል ትገባለህ ማለት ነው ለራስህ። እና አሁን ተክለ ሃይማኖት ክርስቶስን ተከትሎ ነው የሄዱት። ብሩኬ ክርስቶስ ተከትሎ ሄደ። የክርስቶስ ባሪያ ክርስቶስ አገልጋይ ሆነ ሄደ። እንዴት ሲኦል ገብቶ ሊሆን ይችላል ብለህ ትፈርጃለህ? ስለዚህ አንተ በክርስቶስ ድነት አታምንም ማለት ነው። የአፄዎቹ ዘር ትወርዳለሽ አንሚት ብታረግ ከሆነ ከሳሚ ጋር እንጨርስና ከዛ እድል ሲሰጥ ታወራለህ። እሺ ሳሚ አሁን እሱን ጋር መጥቼ ባወራክ ትምህርታችሁ እንዴት ማለት ተስፋ የምታረጋቸው ሰዎች ሲኦል እንደሆኑ አሳይሃለሁ። ግን አሁን ጸሎቱን እንጨርስ መጀመሪያ። አንተ በመንፈስ ነው የምትጸልይላቸው ወደ እነዚህ ፍጡራን በመንፈስ ነው የምትጸልየው እኮ። ጥቅስ አንብብልኝ፣ የሰጠውን ጥቅስ አንብብልኝ። ጥያቄ ነው የጠየኩህ። በመንፈስ ነው ወይ የምትጸልየው ወደ እነዚህ ፍጡራን? ጥቅሱ ንገረኝ ብለኸኛል አይደለ? ጥቅሱ ነገርኩ። የነገርኩን ጥቅስ አንብብልኝ ነው ማለት። እሺ በመንፈስ ነው የምትጸልየው? ወደ ሌላ ሰው ሄዳለሁ። እሺ በቃ አዎ በመንፈስ ነው የምትጸልየው። የሰው ልጅ ሲሞት ሕያው ነው፣ ሕያዋን ናችሁ፣ እንደ መላእክት እኩል ሕያዋን ናችሁ ነው የሚለው። መንፈስ ነው የሰው ልጅ። በሁሉ ስፍራ የሚገኙ ናቸው እነዚህ ፍጡራን። ይኸውልህ ከሰማይ ሆነው እነዚህ ፍጡራን ከሰማይ ሆነው ምድርን ያያሉ። ምድር ያለው ነገር ሁሉም ያውቃሉ። አያውቁም ካልክ ደግሞ ማስረጃ ልስጥ። አልጠየቅኩም እኮ ወዳጄ። በሁሉ ስፍራ ይገኛሉ ብለህ ታምናለህ? በሁሉ ስፍራ ይገኛሉ? አዎ ይገኛሉ። እነዚህ ፍጡራን በሁሉ ስፍራ ይገኛሉ ብለህ ታምናለህ? በሁሉ ስፍራ የሚገኘው አንድ መድኃኔዓለም እግዚአብሔር ነው እያልኩ ያለው። በምድር ያለው ነገር ስትለምነው ያይልሃል፣ ይነግርልሃል፣ ያስታርቅሃል። እሱ እንዳለ ደግሞ መጽሐፍ ቅዱሳዊ ቃል ጥቅስ ልንገርህ ነው የምልህ። እኔ ያልጠየቅኩህ ልንገርህ ለምን ትላለህ? ጥያቄ በሁሉ ስፍራ ይገኛሉ ብለህ ታምናለህ ወይ? በሁሉ ስፍራ የሚገኘው እግዚአብሔር ብቻ ነው። አልጠየቅኩም እኔ ስለ እግዚአብሔር። እነዚህ ፍጡራን በሁሉ ስፍራ መገኘት ይችላሉ ብለህ ታምናለህ ወይ? መንፈስ ናቸው። በሁሉም ስፍራ ስትለምን ይደርሳል። እሺ ቀጣይ ሌላ ኦርቶዶክሳዊ ጋር እናወራ። ጥቅሴን አንብብልኝ። ለምን ታወራለህ? ጥቅሴን አንብብልኝ። እሺ ፊራ ከየት ቤተ እምነት? ጥቅሱን አንብብለት። እሺ አንብብለት። ጥቅሱን አይሰማም። አንተን አስወረድኩ በቃ ሳይፈቀደልህ። ለምን ታስወርደኛለህ? ብሩኬ ለምን የኔ አትጨርስልኝም? ብሩኬ አይ ስትጠየቅ አትመልስም አንተ አይደለም። ይኸውልህ አብርሃም ግን እሺ ፊራ እንኳን ደህና መጣ። ከየት ቤተ እምነት ነው? ፊራ ይሰማል? እሺ ጆኒ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። እንኳን ደህና መጣ። ከየት ቤተ እምነት ነው? እኔ እንኳን ከእምነት አማኝ አይደለሁም። እሺ ምንድነው? ምንድነው? እኔ እንጃ ምን እንደሆንኩ አላውቅም፣ ግን በእምነት አላምንም። ማለት በእምነት አላምንም ማለት ነው? በእምነት አላምንም። በቃ በእምነት አላምንም። ምንድነሽ ብለህ ስትጠይቅ ወይ ክርስቲያን ወይ ፕሮቴስታንት ምናምን ነው አይደል? አይ ይቅርታ አንተ እያልኩ ስላወራሁኝ ማለት ነው። አረ ችግር የለውም ኖርማል ነው። ሶሪ እሺ እህቴ። አይ እኔ አሁን ፕሮቴስታንት ኦርቶዶክስ ምናምን እያልኩ ሳይሆን
የምታመልኪው አምላክ አለ ወይ ነው ጥያቄ? አዎ ማመልኩ አምላክ አለ። ማን ይባላል እሱ? እኔን የፈጠረኝ አምላክ ማን እንደሆነ አይደለም ማን እንደሆነ ማወቅም አልፈልግም ባይዘዌ ማለት ነው። በቃ ግን እኔን የፈጠረኝ አምላክ እንዳለ አውቃለሁ ኦልሬዲ ማለት ነው እኮ። ማን እንደሆነ ማታቂ ከሆነ እንደፈጠረሽስ በምን ታውቂያለሽ እንዴ? እኔ አለኋ እኮ። አንቺ መፈጠርሽን በምን ታውቂያለሽ? ምክንያቱም ያ አምላክ ፈጣሪ መሆኑ። ታዲያ ከየት እመጣለሁ እኔ ካልተፈጠርኩ? መቼም በቅያ አይደለ። ለምሳሌ ሳይንሱ ሌላ ነገር ያወራል አይደል? ምን ያወራል? ከጅንጀሮ ምናምን የሚባለው በሱ አላምንበትም እኮ። ምንም ነገር ኤቪደንስ ከሌለሽ እኮ ይሄን አላምንም። አሁን ለምሳሌ ስለ አምላክ ፈጥሮኛል ብለሽ ታምኛለሽ። የፈጠረሽ አምላክ ማን እንደሆነ ማታቂ ከሆነ ለማወቅም የማትፈልጊ ከሆነ አይ ለማወቅ ያለመፈለግ አይደለም። ቆይ ወንድሜ ብሩኬ፣ አይ ማወቅ አልፈልግም ስላልሽኝ እኮ ነው። አይ ማወቅም አልፈልግም ስልህ ያኔ አውቀን ጠይቀን አንብበን ምናምን ነገር ገብቷል አይደለ? ሁሉም ጀስት አሁን ለምሳሌ አንተ እንደ ክርስቲያን አንተን ብጠይቅህ ኦርቶዶክስ ነው ማለት በቃ ማለት ትክክለኛ እምነት እግዚአብሔር ነው ኢየሱስ ክርስቶስ ነው ምናምን ልትለኝ ትችላለህ። አንድ ሙስሊም ደግሞ እዚህ ጋር በጠይቅ እዚሁ ጋር ማለት ነው አንድ አምላክ እውነተኛው ትክክለኛው አላህ ነው ይላል። ገብቷል? እሺ እኔ ጋር ነው የጠፋችው። እኔ ነኝ የጠፋሁት፣ እሷ ናት የጠፋችው። እኔ ያለውኝ እሺ፣ እሷ ናት የተቋረጠው። እሺ ሙስሊሙ መጥቶ እውነት ነው የኛ አምላክ እውነተኛ ነው ይላል። ይቅርታ ወንድሜ ስልክ ገብቶብኝ በመሀል እንትን ብዬ ነበር፣ ሚውት ነበርኩ፣ እያወራህ ነበር። አይ ዶንት ኖ ስልክ ገብቶብኝ ነበር ማለት ነው። እሺ ቀጥይ። እና ያው እንደነገርኩ አሁን የትኛው ነው ትክክለኛ? አሁን እኔ የፈጠረኝ አምላክ የቱ ነው ብልህ ከኔ በተሻለ አንተ እንደ አማኝ የምትለኝ የራስህን እምነት ነው። ለምሳሌ የሆነ በቃ እንዴት ለንግግሬ በጣም ይቅርታ እያልኩኝ የሆነ ከሽነህ አሰማምረህ ምናምን ነገር በቃ ፎ አድርገህ ምናምን የምታቀርብልኝ ያው የምታመልከውን አምላክ ነው አይደለ? የምታስረዳኝ እኔ ከሽኝ የማቀርበው አምላክ የለኝም። ራሱን ማን እንደሆነ የገለጠ አምላክ ስለሆነ የምከተለው ልከሽ ነው የምችለው አምላክ የለኝም። ራሱን በሚገባ ገልጧል። በቃ የኔ አምላክ ነው የተከተልኩት እኮ በመጽሐፍ ቅዱሱ። ለምሳሌ እንደዛ ብዬ ከጠየቅኩህ ሳይደብረህ በየትኛው መጽሐፍ ቅዱስ ለምሳሌ በ61 በ80 ምናምን በቃ ይሄ እንትን እያለ ምናምን የመጣ በየትኛው እስቲ ንገረኝ። እስቲ እግዚአብሔር ራሱ አሪፍ አድርጎ የገለጸው በየትኛው መጽሐፍ ነው? እስቲ ንገረኝ። እሺ በ66ቱም ይሁን በ71 በ83ቱም ይሁን የተለያየ እግዚአብሔር የለም። የመጽሐፍ ቅዱስ ቁጥራት የተለያየ መሆናቸው እግዚአብሔርን የተለያየ አያደርገውም ማለት ነው። ለምሳሌ 81ን የሚቀበልም ሰው የተለየ እግዚአብሔር አይነግርሽም። 66ቱ የሚቀበለውም ሰው የተለየ እግዚአብሔር አይነግርሽም። 73ቱ የሚቀበሉት ጋር ብትሄጂም የተለየ እግዚአብሔር አይነግርሽም። ያንኑ አንዱን እግዚአብሔር ነው የምናመልከው። የነዚህ የቁጥራት ልዩነት በመጽሐፍቶቹ ማለት ነው የእግዚአብሔርን ማንነት አይለውጠውም እያልኩሽ ነው ያለሁት። ስላሴስ በጣም እንትን የሚሆንብኝ እስከዛሬ የማይፈታልኝ ያልተፈታልኝ ጥያቄ ቢኖር ከክርስትና ስላሴ ነው። እስከዛሬ ሊፈታልኝ የማይችለው አይ ዶንት ኖ ወይ እኔ ደደቦኝ ሊሆን ይችላል፣ ባይዘዌ ወይ እኔ የማይገባኝ ሆኜ ሊሆን ይችላል፣ አላውቅም። ወይ እንደምትሉኝ ብዙ ክርስቲያኖች እንደሚሉኝ ስላልተገለጠልሽ ነው፣ የእግዚአብሔር ፍቅር ስላልገባሽ ነው፣ የኢየሱስ ፍቅር ስላልገባሽ ነው ይሉኛል። አሁን ብዙ ጊዜ ማለት ነው። ገብቶሃል አይደለ? ምናልባት እንግዲህ እኔ እንደዛ ሆኜ ሊሆን ይችላል፣ ግን አይገባኝም። እኔ አሁን ስላሴ የሚለው ነገር ማለት ነው። እስኪ ስላሴ እንዴት ነው አንድ የምታደርግልኝ? አንድ አምላክ የምታደርግልኝ? የመጀመሪያው
እንግዲህ የት ጋር ቆመሽ እያወራሽ እንደሆነ ስለማናቅ ዝም ብዬ ልንገርሽ ብዬ ነው። ከዛ ፈቃደኛ ከሆንሽ ግን የፈለግሽውን ጥያቄ ልመልስልሽ እችላለሁ። እሺ፣ በውስጥ በየትኛውም ሰዓት ማለት ነው። እሺ፣ ከዚህ ከላይቭም ውጪ ማለት ነው። የትኛውም ጥያቄ ካለሽ በክርስትና ላይ በጣም ፈቃደኛ ነኝ ለማውራትም ለመመለስ። ግን አሁን ስላሴ የሚለው ቃሉን ቃል በቃል ያው ሶስት ማለት ነው። አሁን ስላሴ የሚለውን ቃል ማንም ሰው ተቀበይ ብሎ አያስገድድሽም። ትምህርቱን አይደለም ያልኩሽ፣ ቃሉን ያልኩሽ የቴዎሎጂካል ተርም ስለሆነ ማለት ነው። ከመጽሐፍ ቅዱስ ተጽፎ ካለቀ በኋላ የመጣ ተርም ስለሆነ ይሄ መጽሐፍ ቅዱስ ተጽፎ ካለቀ በኋላ የመጣ ቃል ስለሆነ ቃሉ ስላሴ የሚለው ቃል ማለት ነው። መጽሐፍ ቅዱስ ለምን እንደዛ ሆነ? ለምሳሌ አሁን ብትሰሚን ታገኝ ነበር ለምን እንደዛ እንደሆነ። በክርስትና ውስጥ የተለያዩ ኑፋቄ ነበሩ። በክርስትና ውስጥ ይቅርታ እዚህ ጋር ጎረምሶች መጥተውብኝ ነው። እሺ ምንድን ነው ያልኩሽ? ስላሴ የሚለው ቃል ለምሳሌ መጽሐፍ ቅዱስ የተጻፈው በ95 አካባቢ ነው። ስላሴ የሚለውን ቃል ግን ክርስቲያኖች መጠቀም እየሰማሽ አለሽ አይደል? አለው ወንድም ያለው እየሰማው ነው። ስላሴ የሚለውን ቃል ክርስቲያኖች በ180 ዓመተ ምህረት ነው መጠቀም የጀመሩት። ለትምህርቱ የሰጡት መጠሪያ ነው። ቃሉ ግዴታ አይደለም ማለት ነው። በቃ አሁን አይገባኝም ስትይ ትምህርቱን ከሆነ ግን እሱ ሮንግ ይሆናል። ትምህርቱ ግን መጽሐፍ ቅዱሳዊ ነው። ምን ማለት ነው? አንዱ አምላክ ራሱን በሶስትነት ገልጧል፣ በሶስት አካል ገልጧል ማለት ነው። ከዘፍጥረት እስከ ራዕይ ድረስ ስናጠና ይሄን በስርዓት እናያለን። ለምሳሌ አንዱን ጥቅስ አንስቼ ባሳየሽ የስላሴ ትምህርት ምንድን ነው የሚለው እንድትረጂ ዘፍጥረት መጽሐፍ ምዕራፍ 1 ላይ ምን ይላል? ቁጥር 26 እግዚአብሔር አለ ይላል። በነጠላ ቁጥር ሲናገር እግዚአብሔር አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ሲል እንመለከታለን። እንደ ምሳሌያችን ምን አለ? እንፍጠር። በብዙ ቁጥር ሲናገር እንመለከታለን። ራሱ እግዚአብሔር ማለት ነው። እንፍጠር ብሎ በብዜት ማለት ነው በብዙ ቁጥር ሲናገር እናያለን ማለት ነው። ይሄ አንዱ አምላክ እግዚአብሔር እኔ ብሎ የሚናገረው ከዛ እንፍጠር ደግሞ ብሎ በብዝሃነት ይናገራል። ይሄ ማለት የስላሴ ትምህርት ማለት ነው። ለምሳሌ ጌታ ክርስቶስ ኢየሱስ ሲጠመቅ በዮርዳኖስ ከሰማይ የምወደው ልጄ እርሱ ነው እርሱን ስሙት ብሎ አብ ተናገረ። ሁለተኛው አካል ደግሞ ከድንግል ማርያም በስጋና በደም ተካፍሎ የተወለደው ጌታችን ኢየሱስ ክርስቶስ ከዛ ደግሞ በርግብ አምሳል ደግሞ መንፈስ ቅዱስ ሲወርድበት ደግሞ እናያለን ማለት ነው። አንዱ አካል አንዱ አምላክ በሶስት አካል ተገልጦ እናያለን። ይሄ ነው ማለት ነው የስላሴ ትምህርት። ከዚህ ይሄ መረዳት ከቻልሽ የስላሴን ትምህርት አወቅሽ ማለት ነው። እሺ ይኸውልህ ወንድሜ ብሩኬ በጣም ከሚገርም ነገር እስከ ዛሬ ከጠየኳቸው ሰዎች አሁን ዛሬ አንተ እየመለስክልኝ መልስ ስላሴ ይለያል። ምን ጋር ካልከኝ ጀስት እንዴት ነው ይሄ ቅድም ያልከው ምንድን ነበረ? እረሳለሁ። እኔ ለዚህ ነበረ ቅድም እያስቆምኩ መጠይቅህ በመሀል ማለት ነው ቃሉ እንጂ ይሄ ስላሴ የሚለው ቃሉ እንጂ ምንድነው አስተምሮቱ ምናምን ያልከኝ። እስቲ ድገምልኝ። ቆይ እኔ ወዲያው ካልጠየቅኩ እረሳለሁ። ገባህ? እንደዚህ እንትን ማለት አልችልም። እስቲ እዛ ጋር ድገምልኝ እስቲ። ብደግምልሽም እኮ ያው ተረሻዋለሽ ማለት እኮ ነው እኮ እዚሁ ጋር እንድጠይቅህ ነዋ። ቆይ አሁን ስልህ ምን ማለት ነው ስልህ፣ ለምሳሌ ለምን ከጊዜ በኋላ መጣ ይሄ ቃል ከመጽሐፍ ቅዱስ እንትን በኋላ ነው የመጣው ስትለኝ ስጠይቅህ ያስረዳኸኝ ነገር አለ። እሱ ነገር ድገምልኝ እስቲ እና ከዚህ በኋላ ወዲያው ብጠይቅህ አይደብርህን? እረሳለሁ፣ ስለምረሳ ነው። እሺ ፕሊዝ። እሺ አይ በቃ ይሄ መጨረሻ ይሆናል። ያው ርዕስ ስላለው ቤቱ ወደ ርዕሱ እንድንመለስ በስላሴ ከም ለማያምን ሰው ለምንድን ነው የምትጠይቂው? በስላሴ እሱ አያምንም፣ አያውቅም ሲጀመርም። ኦኬ ይቅርታ። አያምንም እኮ። አይዞህ ወዳጄ አይዞህ። እሺ ስሚኝና ግባና ትነግረናል። አሁን እሱ ገብቶ ደግሞ ቢያወራ
ቤተክርስቲያኒቷ ማትለውን ነው በሲል ምሳሌ ስላሴ የሚለው ቃል ለምሳሌ መጽሐፍ ቅዱስ ውስጥ ተጽፎ አታገኙም ቃሉን ማለት ነው። ቃሉን ስላሴ የሚለውን ቃል ለምን መጽሐፍ ቅዱስ ተጽፎ ካለቀ በኋላ ክርስቲያኖች የተጠቀሙበት ቃል ስለሆነ ነው ያልኩሽ። ትምህርቱ ግን መጽሐፍ ቅዱሳዊ ነው። አዎ ይሄንን ነው ያልኩ። እንደዚህ ብሎ የነገረኝ አንድም ክርስቲያን የለም እስከዛሬ ስጠይቀው ነው። ገብቷል አይደለ? ገብቷል አይደለ? እቺን ለማለት ነው። እና ደግሞ የስላሴን እንትኖች ስዘረዝርልኝ ምን አልከኝ? ኑ እንፍጠር ብሏል እግዚአብሔር እና ኑ እንፍጠር ማለቱ ስላሴን ይገልጻል ብለኛል። ኑ እንፍጠር ማለት ብዝሃነትን የሚያሳየው ጀስት ነው። ክብርን ሳያሳይም የእግዚአብሔርን ማለት የፍጣሪን እንትን ለምሳሌ አሁን እኛ እኮ እንደዚህ እንላለን። እኛ ራሱ አራዶቹ ስናወራ ማለት ነው የሆነ የለም ሰምቲንግ ራሳችንን ክብሮ ለማድረግ ምናምን ነገር እና እስቲ እግዚአብሔር እኛ ሲል ብዙነቱን እየገለጸልን ነው ወይስ ጀስት ሀያልነቱን እየገለጸልን ነው? እስቲ እቺ ነገር ዲፋይን ብታረጋት። እሺ አሁን ለምሳሌ ኦል ጂሰስ የሚባሉት ቤተ እምነቶች ልክ አንቺ እንዳልሽው ማጀስቲ ነው ይላሉ። ይሄን ክፍል ማለት ነው ግን ሮንግ ነው። በቃ እግዚአብሔር ልክ አሁን እኛ ሰዎች ማለት ፍጥረታት እያልኩሽ ነው ያለሁት በዚህ አይነት ሁኔታ ልንገልጽ እንችላለን። እግዚአብሔር ግን ምንም ምክንያት የለውም በዛ ሁኔታ ራሱን ለመግለጥ ማለት ነው። በቃ የተከበረ አምላክ ነው ቢልም ባይልም ማለት ነው። ግን አንቺ እንዳልሽው ማጀስቲ እንዳልሆነ ላሳይሽ። ለምሳሌ እዚህ ዘፍጥረት 3 መጽሐፍ ምዕራፍ 22 ላይ ሲናገር ብዝሃነት እንደሆነ ላሳይሽ ስለፈለኩ 3:22 ላይ ሲናገር እንደዚህ ይላል፣ እግዚአብሔር አምላክ አለ እነሆ አዳም መልካምና ክፉን ለማወቅ ከእኛ እንደ አንዱ ሆነ ይላል። ከእኛ እንደ አንዱ ሆነ ብሎ እግዚአብሔር ሲናገር እንመለከታለን። ያ ማለት ማጀስቲ አይደለም ማለት ነው፣ ብዝሃነት እንደሆነ ራሱ እግዚአብሔር ሲናገር ከእኛ እንደ አንዱ ሆነ። አሁን ይሄ ማጀስቲ ነው ልትያቺ እንፍጠር ሲል ኦኬ በዛ መልኩ ሊሞግቱ ይችላሉ። ግን እንፍጠር ባለበት ደግሞ 2 ምዕራፍ ስናልፍ ከኛ እንደ አንዱ ሆነ ብሎ ራሱ እግዚአብሔር ሲናገር እንመለከታለን። እሺ እግዚአብሔር ራሱ ለራሱ በሰው ገልጿል ወይስ ሰዎች ናቸው ራሱ በሶስት የገለጹት? እግዚአብሔር ራሱ በሶስት ገልጿል ወይስ ሰዎች ናቸው በሶስት የገለጹት? አይ ራሱ እግዚአብሔር በሶስት አካል ራሱን አሳይቷል፣ ራሱን ገልጧል በደንብ አድርጎ ማለት አሳይቷል። ያሳየው ደግሞ አሁን በዘረዘርክልኝ ዝርዝሮች ነው። አረጅ በጣም ሀያሌ ጥቅስ በጣም ብዙ ጥቅሶች አሉ። ለዛ ነው በውስጥ ፈቃደኛዎች ነው። ኦኬ እሺ በቃ እኔ መረሳችሁን እንትን እንዳልባችሁ ምክንያቱም የኔ ጥያቄ ራሱ ስለማያልቅ ማለት ነው። ወደ ርዕሳችሁ ተመለሱ። እንትን ጊዜያችሁን እንትን እንዳልባችሁ። እሺ ብሮ አመሰግናለሁ። ለማንኛውም እኔ ፉሉ ግን አላርግሽና ከቻልሽ ቁጥርሽን ጻፍ። እሺ አብሽር። All right, the first thing we're gonna build is a scary maze, and we're gonna build that right here. እሺ ወደ ሀሳባችን እንመለስ። ፕሬዝ የሚለው ሰላም እንዴት ነህ ወይ እንዴት ነሽ? ከየት ቤተ እምነት ይሆን? ሰላም ወንድሜ ዳኒ። እኔ ፕሮቴስታንት ነኝ፣ አማኞች ህብረት ነኝ። እሺ ተባረክ። እሺ አንተ ነህ? ሰላም፣ እግዚአብሔር ይመስገን። እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት? ከኦርቶዶክስ ነው። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። ስለ ምልጃ ማን ነው የተሳሳተው? ጴንጤ ወይስ ኦርቶዶክስ? ስለ ምልጃ ኦርቶዶክስ የተሳሳተው። ኦኬ የተሳሳተ እምነት ትከተላለህ ማለት ነው አንተ? እኔ የምከተለው እኮ ክርስቶስን ነው። እንትኑ ስም ነው የነገሩ። ኦርቶዶክስ ያልሁ ያለሁበትን ስም ነው። በፕሮቴስታንትም ሆኖ የተሳሳተ ፕሮቴስታንት ሊኖር ይችላል። ኦርቶዶክስም ብሎ የተሳሳተ ኦርቶዶክስ ሊኖር ይችላል። እምነትህ ምንድን ነው? ስለ ኦርቶዶክስ አልከኝ። አረ
ይሄ ኦርቶዶክስ እምነት ተሳስቷል ወይ ስለ አዎ አልከኝ። ስለዚህ የተሳሳተ እምነት ውስጥ ነው ያለው ማለት ነው። እኔ አማላጅን አውቃለሁ። ለምን ቃሉን አንብቤ እዛ ግን እዚህ ቦታ አትቀመጥ አይልም እግዚአብሔር እኮ። የትም ቦታ መቀመጥ የትም ቦታ እግዚአብሔር መንፈስ ነው። እግዚአብሔር የትም ቦታ አለ። እኔ አሁን እግዚአብሔር የትም ቦታ የለም የሚለውን አርጊውመንት አለም እያወራኝ ያለሁት ከአንተ ጋር። ስለዚህ የተሳሳተ እምነት ውስጥ ነው ያለው ማለት ነው። እሱን ያሳየኝ ማለት እኔ የተሳሳትኩ አይደለሁም። ግን አዎ እኔ ስለ አንተ አይደለም የጠየቅኩ። ያለህበት ቦታ ግን ያለህበት ቦታ የተሳሳተበት ቦታ ነው ያለው ማለት ነው። በቃ እሱን ለማሳየት ያክል ነው። ስለዚህ ልዩነት የለንም። ልክ ጴንጤ ልክ ነው ካልከኝ ምንም የሀሳብ ልዩነት የለንም ማለት ነው። እና ሌላ ኦርቶዶክሳዊ ልቀበል ልክ አይደላችሁም የሚለን ምክንያቱም እናንተ ምንም እናወራ አለመኖሩን በምን ልክ አይደለም ማለት ብለህ ስትለኝ ዳዊት መዝሙረ ዳዊትን ኦርቶዶክስ ቤተክርስቲያን ትቀበላለች። ለምን እልሃለሁ? ኦልሬዲ እኔ እናንተ አንድ አይነት እምነት እኮ ነው ያለን ወዳጄ። አንተም ምልጃውን ትቀበላለህ፣ እኔም ምልጃውን እቀበላለሁ። አሁን ኦርቶዶክስ ስህተት አይደለችም ብትለኝ ኖሮ የሀሳብ ልዩነት ስላለ እንሟገታለን። ሁለት የሀሳብ አንድ አይነት ያላቸው ሰዎች ግን መሟገት አለባቸው ብዬ አላምንም። ባይሆን እጅ ለእጅ ነው መጨባበጥ ያለባቸው። ስለዚህ ሌላ የተለየ ሀሳብ ያለው ሰው ልቀበል፣ ጊዜ ማባከን ነው የሚሆነው። የምታወራውን ነገር እኔም ላወራው የምችለው ጉዳይ ነው። ምንም ለውጥ የለውም። አንድ አይነት ነው እኮ እምነታችን። ቴንክ ዩ ብራዘር። እሺ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን። ሌላ ኦርቶዶክሳዊ ካለ አንድ ቁጥር ጻፉልን። አላችሁ? ሌላ ኦርቶዶክስ አለ? ሌላ ኦርቶዶክስ እሺ ካላችሁ አንድ ቁጥር ብጽፉልን ደስ ይለናል፣ እንድናስገባችሁ ማለት ነው። እኔ ኦርቶዶክስ ነኝ እሺ የሚል ሰው። እሺ ነፂ ሰላም ሰላም፣ እንዴት ነው እንደሚለው? እግዚአብሔር ይመስገን። ከየት ቤተ እምነት? አይ እኔ እንኳን በጌታ ነኝ። ኦኬ በጌታ ነሽ። እሺ ሌላ ኦርቶዶክስ አለ? በምልጃ ጉዳይ ጴንጤ ስህተት ነው የሚል ኦርቶዶክስ ካለ አንድ ቁጥር ጻፉልን እንድናስገባችሁ ማለት ነው። በመጽሐፍ ቅዱስ ውስጥ አማኞች ስለሆነ እኔ ኦርቶዶክስ ነኝ፣ ኦርቶዶክስ ስለ ምልጃ ትክክል ናት ብሎ የሚያምን ሰው ካለ እንድናስገባችሁ አንድ ቁጥር ጻፉልን። እሺ ፍሪታ ነው የሚለው። ሰላም እሺ ተሳስታ ነው ብዬ ላስብ። እሺ ሌላ ኦርቶዶክስ አለ ጋይስ? በምልጃ ጉዳይ ላይ ማውራት የሚችል ኦርቶዶክስ ትክክል ናት ጴንጤ ተሳስቷ ብሎ የሚያምን ኦርቶዶክሳዊ ካለ አንድ ቁጥር ጻፉልን። ስለ ኢየሱስ ምልጃ ሊሆን ይችላል፣ ስለ ቅዱሳን ምልጃ ኦርቶዶክስ ትክክል ናት፣ የኦርቶዶክስ አስተምሮ ልክ ነው፣ መጽሐፍ ቅዱስ በሚለው መሰረት ነው እኛም እምነታችን ብሎ በኦርቶዶክስ እምነት ሙሉ እምነት ያለው ሰው አንድ ቁጥር ቢጽፍልን ማስገባት እንችላለን። እሺ እኔ ጴንጤዎች ግን ለምን ነው የምትልኩት? ኦርቶዶክስ እያልን ለምን ነው ኦርቶዶክስ? አሁን ሪኩዌስት ላይ ጴንጤዎች ነው እያየን ያለ ነው። የሀሳብ ልዩነት እኮ የለንም። በቃ እኛም እምነታችን ጴንጤ የሚያምነውን እምነት ነው አይደል? ጴንጤ ስለሆነ ስለዚህ የሀሳብ ልዩነት ከሌለ መላክ አይጠበቅባችሁ። ለዲስከሽን ሰዎችን እየጋበዝን ያለ ነው ጴንጤዎችን ስለሆነ ማለት ነው፣ ኦርቶዶክሶችን ስለሆነ አመል ነው ፖሊዬ። እሺ አንዴ ታስወርዱልን እስቲ ገስት ላይ ከላኩት ሰዎች መካከል። እሺ ሌላ ኦርቶዶክስ ያለ በጣም ሐሳቡ የምናየው የምንሞግተው ሐሳብ ነውና ምክንያቱም ቤተክርስቲያኒቷ ውስጥ ትልቅ ስህተት ነው ብለን የምናምነው አንደኛው ስህተት ይሄ ነው። በቅዱሳን ላይና በክርስቶስ ኢየሱስ ላይ ያላት የምልጃ ኮንሰፕት እንደ እግዚአብሔር ቃል ስላልሆነ ማለት ነው። በእግዚአብሔር ቃል ውስጥ ቢመዘን የኦርቶዶክስ አስተምሮ ከምልጃ አንጻር በእግዚአብሔር ቃል ውስጥ የለም። እንደውም
የተጻፈውን ትክዳለች፣ ያልተጻፈውን ታምናለች ነው የሚባለው። ኦኬ ምናልባት ለዚህ ቃል ልናወጣለት ይገባል ብዬ አስባለሁ። መናፍቅ ሳይሆን ከሃዲ የምንለው ነገር ነው እዚህ ውስጥ የሚገባው አይደለ? ከፍላ አይደለም ያመነችው፣ ክዳ ነው እያወራች ያለችው። መጽሐፍ ቅዱስ ለምሳሌ ስለ ክርስቶስ ኢየሱስ ምልጃ በግልጽ ይናገራል። ኢየሱስ አማላጅ እንደሆነ ያወራል። ኦርቶዶክስ የክርስቶስ ኢየሱስን ምልጃ ትክዳለች ነው የሚባለው። ኦኬ የኢየሱስን ምልጃ ትክዳለች፣ ያልተጻፈውን ደግሞ ትጨምራለች። ስለዚህ በምልጃ ኮንቴክስት የምናወራ ከሆነ ቤተክርስቲያኒቷ ትልቅ ክህደት ውስጥ ናት ያለችው። በጣም ትልቅ ክህደት ውስጥ ነው ያለችው። የእግዚአብሔር ቃል የማያስተምረውን ትምህርት ነው እያስተማረች ያለችው። በክህደት ዓለም ውስጥ ናት ያለችው እና ክህደቷን ነው አሁን እያሳየን ያለ ነው። ብዙ ሰዎች ኦርቶዶክስ በክርስቶስ ኢየሱስ ምልጃ ላይ እየካደች እንደሆነ ስለማይረዱ ማለት ነው። እና እሺ አንተ ነህ። ይቅርታ እኔ እንኳን ትንሽ በመጽሐፍ ቅዱስ ማንበብ አሁን ነው የጀመርኩኝና ሰዎች ስለሚገቡ ያልተረዳሁት ነገር አንድ ነገር ስላለ ነው እና መረዳት ፈልጌ ነው። ኦርቶዶክሳውያንና ፕሮቴስታንት በስላሴ እናምናለን። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብለን እናምናለን አይደል? እሺ እንደዚህ ብለን ካመነ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ካልነ በሮሜ ምዕራፍ 5 ከቁጥር 10 ላይ ጠላቶቹ ሳለን በልጁ ከእግዚአብሔር ጋር አስታረቀን የሚለው ቃል በልጁ ጠላቶቹ ነበርንን፣ ኃጢአተኞች ነበርንና በልጁ ከእግዚአብሔር ጋር አስታረቀን የሚለው ከየትኛው እግዚአብሔር ጋር ነው ያስታረቀን? ከእግዚአብሔር ጋር ነው። ስንት እግዚአብሔር ነው ያለው? አንድ እግዚአብሔር አይደል ያለው? ከራሱ ጋር ማለት ነው። ከእግዚአብሔር ጋር የታረቅንበት አብ የላከው አንድ ልጁ ነው ማለት ነው። ስለዚህ አብ እግዚአብሔር፣ ወልድ እግዚአብሔር፣ መንፈስ ቅዱስ እግዚአብሔር ስንል በሶስት መንገድ ራሱን ገልጿል እንጂ አንድ እግዚአብሔር ነው ያለ ማለት ነው ማለት ነው። አብ እግዚአብሔር፣ ወልድ እግዚአብሔር፣ መንፈስ ቅዱስ እግዚአብሔር ካልነ ስላሴ የምንለው ሶስት እግዚአብሔር እንዳለ የተረድቸው ነው። ከማንበብ ችግርም ሊሆን ይችላል። ይህን ትንሽ መረዳት ፈልጌ ነው። አሁን አንተ ደግሞ ስትመልስልኝ አንድ እግዚአብሔር አንድ አብ አለ፣ በልጁ በኩል ነው ከአንድ ከእግዚአብሔር ጋር ከአብ ጋር የታረቅነው ነው ያልከኝ። አይ እኔ ነው አላልኩም፣ አንተ ነው ያልከው። እንደሱ እያወራሁኝ ያለሁት ከእግዚአብሔር ጋር ብለህ ስታወራ እግዚአብሔር አብ ብቻ እኮ አይደለም አይደል እኮ። እግዚአብሔር አብ ብቻ ካልሆነ ልጁ ከየትኛው እግዚአብሔር ጋር ነው የታረቅነ? ከሶስቶቹም ጋር ነው። ታዲያ አሁን የምናወራው እኮ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ አይደለም የምናወራው። ስለዚህ በሌላ አነጋገር ከአምላክ ጋር የታረቅንበት ራሱ ክርስቶስ ኢየሱስ ነው። ያንን ያለን ከአምላክ ጋር እርቃችን ከአንድ አካል ጋር ብቻ ሪፕሬዘንት የሚደረግ ጉዳይ ብቻ አይደለም ማለት ነው። ማለት ምን ማለት ነው? ከመንፈስ ቅዱስ ጋር አልታረቅንም ማለት አይደለም። ከአብ ጋር መታረቃችን እያገላለጽን ሀሳብ አለ እያወራን ያለ ነው። ከእግዚአብሔር ጋር አልታረቅንም የሚል ትምህርት የለውም። ምን ማለት ነው? እየታረቅነው ከአብ ጋር ብቻ ነው። ከመንፈስ ቅዱስ ጋር አልታረቅንም ማለት አይደለም። ከወልድ ጋር አልታረቅንም ማለት አይደለም። ግልጽ ነው። ሶስቱም አካል አለ ማለት ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር የስላሴ አማኝ አይደለም። ስላሴ አማኝ ግን አንድ መለኮት አይደለም የምናምነው። ሶስት የተለያዩ መለኮቶች ነው እንደ ያሉት ስላሴ ላይ። እንደዛ ነው የምትረዳው አንተ? እኔማ ገና አሁን ነው እና መጽሐፍ ቅዱስ ማንበብ ጀመርኩኝ። አይ ነው እኮ አምነው ችግር የለም። እንደዛ ነው የምትረዳው። እሱም ማያውቅ ነው። እኔማ በቤተ ክርስቲያናችንማ እዛ ስለ ስላሴ ትምህርት ስንማር ስላሴ ስንት ናቸው? አንድም ሶስትም ናቸው። ማን ማን ይባላሉ? አብ፣ ወልድ፣ መንፈስ ቅዱስ ብለን ተምረናል። እንደገን ቃሉ ላይ ስመጣ ደግሞ ጠላቶቹ ነበርነን። አሁንም አልመለስክልኝ ብራዘር፣ አልመለስክልኝ። የሆነ ነገር እየሸተተኝ ስለሆነ ነው ያንን እየጠየቅኩ ያለው። ሶስት መለኮት እንዳለ ነው ኦርቶዶክስ የምታምነው? ሶስት መለኮት እንዳለ ነው የምታምነው?
ሶስት አካል እንዳለ አብ ወልድ መንፈስ ቅዱስ። ስለ መለኮት ጠየቅኩ። አሁንም አትደበቅ። ሶስት መለኮት ነው ወይ ያለው? አትደበቅ ስትል ምንድን ነው? አይ የጠየቅኩን ጥያቄ ዳይሬክት መልስልኝ ማለት ነው። የጠየቅኩ ጥያቄ ሌላ ነው፣ የምታወራኝ ሌላ ነው። አንድ መለኮት አለ ብላ ነው ወይ የምታምነው? ማለት ሶስት መለኮት አለ ብላ ነው ወይ የምታምነው? ሶስት የተለያዩ አምላኮች አሉ ብላ ነው የምታምነው ኦርቶዶክስ? በቃሉ እንደሱ አታምንም። አንድ መለኮት አለ ነው። በመለኮት አንድ እግዚአብሔር እንዳለ ነው። አለቅ። ስለዚህ አንዱ መለኮት ያ እግዚአብሔር ጋር የታረቅንበት በየትኛው አካል ነው? እንደዛ ከሆነ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ሲል ምን ለመግለጽ ነው? እችን ንገረኝ፣ ለመማር ነው። እና እኔ እንዳልከው አንተ እንደነገረኝ ሆነ መለኮት አንድ ሶስት መለኮት አለ ብላ ታምናለች ወይ ኦርቶዶክስ ስትል፣ አይ እንደዛ አታምንም አንድ መለኮት እንዳለ ነው ብዬ መልሼላለሁ። ግን አብ እግዚአብሔር፣ ወልድ እግዚአብሔር፣ መንፈስ ቅዱስ እግዚአብሔር ስትል ምን ለማለት ነው? ያውዱ ምንድን ነው? አልገባኝም ጥያቄ። አምላክ ስለሆነ ነው። አብ አምላክ ነው በራሱ አምላክ ስለሆነ ፍጡር አይደለም እያወራን ያለ ነው። ወልድም አምላክ ኦፍኮርስ፣ መንፈስ ቅዱስም አምላክ። ምን ማለት ነው? ይህንን ከእግዚአብሔር ቃል አሳይ። በመጀመሪያ ቃል ነበረ፣ ያ ቃልም ማን ነበር ይላል? እግዚአብሔር ነበር። አለቀ። ስለዚህ አሁን ስለ እግዚአብሔርነት ስታወራ፣ ስለ አምላክነት ስታወራ ክርስቶስ ኢየሱስ ፍጡር አይደለም እያልን ያለ ነው። ምን ማለት ነው? አምላክ ነው ማለት ነው። ያ ቃል የተባለው እሱ ራሱ አምላክ ስለመሆኑ መጽሐፍ ይናገራል፣ ይመሰክራል ማለት ነው። አሁን እያወራን ያለው ስለ አምላክነት ነው። ቀደም እያነሳው ነበር። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ያለው እኔና አብ አንድ ነን የሚለውን ሀሳብ ስታየው ድንጋይ ያነሳበት ኬዝ ነው ያስነሳበት ኬዝ ነው። ሊወግሩትም ድንጋይ ያነሱ ይላል። እዚህ እኔና አብ አንድ ነን ብሎ ሲናገር እየገባቸው ያለው እኔ እግዚአብሔር ነኝ ወይ ደግሞ አምላክ ነኝ እያለ ራሱን ከአብ ጋር እኩል አስተካክሎ እያስቀመጠ ነው ያለው። በተመሳሳይ ፊልጵስዩስ ምዕራፍ 2 ላይ ያለው የምታየው ሀሳብ ይሄ ነው። እሱ በእግዚአብሔር መልክ ሲኖር ሳለ መተካከልን እንደመቀማት አልቆጠረም ይላል። ስለዚህ የሚተካከል ነው ማለት ነው። ወልድን ስታየው ስጋ ለብሶ ስታየው ኢየሱስ ክርስቶስማ ሰው ነው ብለህ አትደመድምም ማለት ነው። ምክንያቱም ሰው ብቻ አይደለም። ሰው የሆነው ወይ ደግሞ ራሱን ክብሩን ዝቅ ያደረገው እሱ አምላክ ስላልነበረ አይደለም። ክርስቶስ ኢየሱስ ፍጹም ሰው ፍጹም አምላክ ስለሆነ ማለት ነው። ስለዚህ የክርስቶስ ኢየሱስን ማንነት ተመልክተ ኢየሱስ ክርስቶስ እኮ በቃ ከቅድስት ድንግል ማርያም ነው የጀመረው አትልም ማለት ነው። ምክንያቱም ወልድ ጅማሬው ከማርያም ስላልሆነ ዓለማት ሳይፈጠሩ የነበረ ዓለማት ጭምር በእሱ የተፈጠረ ነው። ፈጣሪ ደግሞ ፍጡር ሊሆን አይችልም። ዓለማት በእሱ ከተፈጠሩ እሱ ከዓለማት በፊት ኤግዚስት ያደረገ ነበረ ማለት ነው። ዓለማት ብለን የምናወራው አጠቃላይ የተፈጠረውን ዩኒቨርስ ስለሆነ ማለት ነው። ፕሬዝ ከዩኒቨርስ በፊትም ኤግዚስት ያደረገ ደግሞ ለዩኒቨርስም መገኛ ሶርስ የሆነ ጌታ ስለሆነ ማለት ነው። እሺ እግዚአብሔር ይስጥልን። ስለዚህ አንድ አምላክ ነው ያለ ማለት ነው። ኦፍኮርስ አንድ አምላክ አለ። በአንድ አምላክ ውስጥ ግን 3% ነው ያለን ማለት ነው። እሱ 3% ማለት ምንድን ነው? ሶስት አካል ማለት ነው። ለማወቅ ከፈለግ ስለ ስላሴ ለማወቅ ከፈለግ ያው ርዕሳችንን ሃይጃክ እንዳታረገው ምን ማለት እንደሆነ ማወቅ ከፈለግ ግን በደስታ ልንረዳ እንችላለን። እሺ ወንድሜ ይቅርታ፣ አመሰግናለሁ። እኔማ እንዳልከው በኤፌሶን 4 ላይም ደግሞ 4:6 ላይ የሁሉ የበላይ የሆነ በሁሉ የሚገኝ በሁሉም የሚሰራ የሁሉም አባት የሆነ አንድ አምላክ አለ ይላልና በሁሉ የሚኖር በሁሉ የሚሰራ በሁሉም የሚገኝ የሁሉም አባት የሆነ አንድ አምላክ አለ ሲል እዚህ ላይ ደግሞ ሂሪጎ አየህ፣ አሁን ምን መሰለህ ይሸተኛል ያልኩት ለዚህ ነው። አየህ you hide yourself, that's your basic problem። አየህ አመጣው። አሁን don't hide yourself brother። ሼማ ያዘ። አሁን ኦርቶዶክስ ነኝ ብለህ ነው የጀመርከው፣ ግን ኦርቶዶክስ አይደለም። አየህ አሁን ያለህበት ቤተ እምነት ቆይ ወዳጅ አሁን ያለህበት ቤተ እምነት የምታፍርበት ቤተ እምነት ነው ማለት ነው። ለእኔ የሚታየኝ ይሄ ነው።
ራስን ኦርቶዶክስ ሳትሆን ኦርቶዶክስ ነኝ ብለህ ነው እያወራ ያለው። ለምን ኦንሊ ጂሰስ ነኝ ካልክ በቃ ስለምታፍርበት ማለት ነው ብራዘር። አዮ ሌላ ቤተ እምነት ነው ራስን አስመስለ የምታመጣው። ቤተ እምነትን ሌላ ጊዜ አትፈርበት። ኦኬ አትፈርበት፣ አይታፈርም። እኔ አሁን ጴንጤ ነኝ አልኩ፣ በቃ ጴንጤ ነኝ። ኦርቶዶክስ ነኝ ብዬ ሄጄ ሰው ቤት ውስጥ ላወራ ልከራከር አልችልም። ቤተ እምነቴን ስለምቀበለው ስለማምንበት የማፍርበት ምንም ጉዳይ የለኝ። እና ጂሰስ የሚባል አለ እንደሆነ ጂሰስ የሚባል አይዞ ብራዘር፣ በቃ ወዳጃችን አሁን ምንም አያውቅም ጂሰስ የሚባል አለ። ስለዚህ አንተ ከኞች ከኦርቶዶክስ አንተ እንኳን አልተነስም ማለት ነው። እንኳን አይዞ ብራዘር፣ አይዞ ወዳጅ። ደነገጥኩኝ እንዴ? አዎ ቤተ እምነትን ስላፈርክበት አለ። እንዴት እንደዛ ኦንሊጂሰስ የሚባል አለ? አዎ እሱን እንኳን አያውቅም ወዳጃችን። ኦንሊጂሰስ እንዳለ እንኳን አያውቅም። እንዲህ የማያውቅ ሰውን ምንም እንደዚህ እንዳለ እንኳን አያውቅም ወዳጃችን። ኦንሊጂሰስ የሚባል ቤተ እምነት እንዳለ አያውቅም። እኮ አገልጋይ መስለኝ ነበር። ለካ ያላየውን ተገለጠልኝ እያልን ነው ዝም ብለህ የምታወራው። አይዞ ብራዘር፣ አንተማ ይዘህ ወንድሜ ተቀብያለሁ። ስለዚህ አስበህ እንግዲህ የከላይ ሃይማኖት ናችሁ የከላይ ሃይማኖት ናችሁ እያልህ አንተን አትፈር ነው። ሌላ ጊዜ ያው ኦንሊጂሰስ አገልጋይ ከሆንክም አትፈር። ዶንት ሼም ዩርሰልፍ ብራዘር። ምንም የሚያሳፍር ነገር የለም። እምነት መልስ ከሌለው ያው መልስ የለኝም፣ ግን እንደዚህ ነው ማምኖ ነው የሚነገረው። ሰው እኮ የፈለገውን የመከተል መብት አለው አይደለም? ከልካያለ እኔ እኮ መቼ ከለከል ብራዘር? እኛ እኮ አልከለከልን። እኔ ደግሞ እንደዛ የሚባል አላውቅም። ኦርቶዶክስ ነኝ አልሆ እኮ እሱ ውሸት ነው። ከመጀመሪያ ጀምሮ ሸተተን እያልን ያለ ነው። ይሄንን ነው ወዳጅ። ቆይ ብራዘር አንዴ ውስጥ ላይ ስላለ ነው ወዳጅ። ይኸው ላሳይህ እኮ ግልጽ ላድርግልህ። በጣም እኮ ሲምፕል እኮ ነው። ቅድም እኔ በምልጃ አላምንም ብለሃል። በጣም ጥሩ። በምልጃ አታምንም አንተ። ኦርቶዶክስ ሆኖ በምልጃ የማያምን ኦርቶዶክስ አለ? ስላልገባው ስለማያነብ እምነት ከመስማት ነው፣ መስማት ደግሞ እግዚአብሔርን ቃል ነው ስለሚል እኔ ስለማነብ። እሺ ኦርቶዶክስ ሆኖ ማርያም አታማልድም የሚል አለ? አሉ ብዙ ጳጳሳት አሉ። ለምሳሌ እዚያ ሲኖዶስ ላይ ሲገባ አንድ ጳጳስ ማርያም አታማልድም የሚል አንድ ጳጳስ ውሸትን እያወራ ትውልዱ እንዲያይሰበክ አንድ ጳጳስ አንድ ጳጳስ ከሳቴ ብርሃን መቀሌ ብትገባ ቴዎሎጂ ተማሪዎች በሙሉ ወንጌላውያን ናቸው። ወዳጅ ጳጳስ ብለሃል፣ ተማሪ ጋር አትምጣ። አሁን አንድ ጳጳስ ጥራ። ሞልቷል። ለምን የሰውን እንገልጻለሁ? እኔ የእግዚአብሔርን ስራ እየሰሩ ለምን ትላለህ? አይዞ አየህ፣ ኦርቶዶክስ ሆኖ በማርያም ምልጃ አያምንም ማለት ያ ሰው ኖሞር ኦርቶዶክስ ማለት ነው። አይዞ በሰው መታመን ኃጢአት ነው። ያነባሉ እኮ በሰው መታመን ደግሞ ኃጢአት ነው። አሁን እያወራ ነው ስለ ኦርቶዶክስ አይደል ብራዘር? ኦርቶዶክስነት እሺ፣ ተቀብያለሁ፣ ችግር የለም ብራዘር። በሰው የሚታመን ስጋ ለባሹ ክንድ የሚያደግ ከእግዚአብሔር የሚመልስ የተረገመ ነው ስለሚል ያነባሉ እነሱ። የማያነበው ሰው በእሷ ሊያምን ይችላል። አየው፣ እሱን እኮ ነው የምልህ። አሁን ኦርቶዶክስ የምንላት ቤተክርስቲያኒቷን ነው አይደለ? ቤተክርስቲያኒቷን ብለን የምናወራ ከሆነ ቤተክርስቲያኒቷ ማርያም አታማልድም ያለችበት ማስረጃ አለ? የለም። በቤተክርስቲያኒቷ ስም አንተ በቤተክርስቲያኒቷ ስም አትነግድ ማለት ነው። በሌላው ነገር እኔ ግን እሰጥሃለሁ ነው የምልህ። አንተ አሳየው። መዝሙረ ዳዊት 115 17 እና 18 ቤተክርስቲያኒቷን የጠየቁ አንተን አልጠየቁ። አንተማ ኦርቶዶክስ ዳዊት ታምናለች እኮ ቤተክርስቲያኗ። ወዳጄ ቤተክርስቲያኒቷ ይህንን ጥቅስ ጠቅሳ ማርያም አታማልድም ያለችበትን ቦታ ማስረጃ ስጠን። ካለዛ እየዋሸን ያለው እኔ በውሸት ወንጌል ይሰበካል ብዬ አላምንም። ዩ አር ናት ኦርቶዶክስ ብራዘር። አንተም ታምናለህ በማርያም ማለት ነው እንደምታማልድ። እኔ ስለ ኦርቶዶክስ ነው እያወራሁኝ ያለሁት። ቤተክርስቲያኒቷ እንደሱ አታምንም። በቤተክርስቲያኒቷ ውስጥ እየዋሸ ነው እኮ። ኦርቶዶክስ ደግሞ እውነቱን እነ እስጢፋኖስ የተገደሉበት ዋጋ የከፈሉበት አይዞህ እነ እስጢፋኖስ የተገደሉበት እነ እስጢፋኖስ አትደበቅ። እስጢፋኖስ ጋር ምናምን አትደበቅ ብራት። ይሄ ሰውየው አንተ የምትለው ወንጌላዊ ከሆንክ ወንጌላዊ ነው ይበል። ኦርቶዶክስ ከሆንክ ደግሞ የኦርቶዶክስ ስርዓት አንብብ። ቤተክርስቲያን ኦርቶዶክስ ምልጃ አታምንም ትላለህ። እኔ ኦርቶዶክስ ነኝ፣ በምልጃ ቤተክርስቲያን ታምናለች። በየትኛው ነው የምታወራው?
አይ ከሱ ጋር ነው የተነጋገርነው ያለው ወንድሜ እኮ አንተ እኮ ያምታታህ እኮ ነው። እንዴት ነው ግማሽ ግማሽ እንዴት እያረክ ነው? አንድ ቦታ ላይ ቁም። መጽሐፉ ደግሞ በሱ አመን አይልማ እኮ አንተ አይደለማ እና በዛም ያምን እምነት ላይ ነው መሄድ ያለብን። ለምን ሰው ገደል ቢገባ አብረህ መግባት አለብህ እንዴ? አይደለም። አሁን ለምሳሌ ወንጌላውያን ትክክል ነው ካልካቸው ወንጌላውያን ጋር ነው፣ ኦርቶዶክስ ትክክል ነው ካልካ ደግሞ አመራሯ ደግሞ ሁሉ ተከትለህ ነው የምትሄደው እንጂ እዛ ውስጥ ሆነ ለብቻህን ቤተክርስቲያን አይሰራልህም። ለብቻህን እዛ ትምህርት ተገሎ አይሰጥም። እንዴት ነው የምታወራው? ህይወት እኮ የግል ነው እኮ የግል እኮ ነው ደግሞ የግል እምነት መስርታ ታዲያ ለብቻ ለምን እወጣለሁ? ኦርቶዶክስ እኮ ነው ያንን ነው። ምክንያቱም አንተ አሁን ቀጥሎ ደግሞ በስላሴ ማታምን እሱ ምልጃ እኮ ብቻ አይደለም አንተን የሚለኝ። ቆይ በስላሴ ቆይ አንዴ አንተውን አታምንም። ይኸውልህ ዳንኤል አንተውን በስላሴ አሁን ቆይ እኔ ጋር ማትደበቅ እኔ ጋር ለመደበቅ አንዴ አረጋለሁ። አንተ ከኔ እየተደበቅ ነው እንዴ? አይዞህ ብራዘር ስጠይቅህ አንተም እያልከኝ ያለው መጀመሪያ የአንተን ክሊር እናድርግ። እኔ በስላሴ አምናለሁ። አንተ ቆይ ችግር ተቀብያለሁ። ሳሚ አንዴ ታምናለህ በስላሴ አስተምሮ? እኔ አብ ወልድ መሆኑን ታምናለህ? እኔ ልጅ ነው እንጂ ወልድ ነው ስለዚህ አታምንም ማለት ነው። አንተ በአብ ወልድ በመንፈስ ቅዱስ ታምናለህ? ቆይ የተጠየቀው እኔ ጋር አትደበቅ አልኩህ ብራስ። እሺ አንተ እየተደበቅ ነው እንደ ከኔ ስትጠይቀኝ? አይ አሁን እየጠየቅኩ ስለሆነ አንተ ያለመደበቅን እንየውና ከዛ ወደ እኔ ደግሞ ትመጣለህ። ከእግዚአብሔር ቃል ውጭ የሆነ አትደረብ ጎበዝ ምላስ አለ ደረቅ የሆነ ማለት ነው። ችግር የለም አሁን አትደረብ ብራዘር፣ ስድቡን ትደርስ። እሺ አብ ወልድ ነው ብለህ ታምናለህ? አብ ነው እንጂ ለምን ወልድ እላለሁ? አብ ወልድ አይደለም ማለት ነው። አብ ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ሰራጺ ነው። እሺ በስላሴ አስተምሮት ውስጥ በደም ሰማይ በስላሴ አስተምሮት ውስጥ ወልድ ይዞት የመጣው ስጋ ከሰማይ ነው? ከማርያም ነው። እንዴት ከሰማይ እልሃለሁ? ነገር እየፈለክ እኮ ነው አንተ። አይዞህ ነገር አትፈልግ። አየኸው? ይህን አንተ ከሌላ ለምን ከስጋዋ ስጋ ነስቷል። ከሰማይ አይደለም። እሺ ከሰማይ አይደለም። ከሰማይ አይደለም። እሺ ብያለሁ። ከሰማይ አይደለም እኮ ከሰማይ አይደለም። እያጣራን እኮ ነው። አሁን የተደበቁ የኦንሊ ጂሰሶች ትምህርቶች ካሉ እያጣራን ነው የምንለው እኮ። አይደለም አልከኝ። አሁን ሄድን እኮ ብራዘር ሄድን። እሺ ወልድ አምላክ መሆኑን ወይ ደግሞ እግዚአብሔር መሆኑን ታምናለህ? አብ እግዚአብሔር ወልድ እግዚአብሔር የሚለውን የጠየቁ ወልድ እግዚአብሔር መሆኑን ታምናለህ ወይ? ወልድ እግዚአብሔር ስለሚል መጽሐፍ ቅዱስ ስለሌለ አላምንም። ወልድ እግዚአብሔር አይደለም እንደዛ የሚል ቃል አምጣ። አንተ አታውቀውም። አሁን የጠየቁ ወልድ እግዚአብሔር አይደለም ማለት ነው። ወልድ እግዚአብሔር አይደለም። በስጋ ፍጹም ሰው ነው፣ በመለኮት ደግሞ መለኮት ነው፣ እግዚአብሔር ነው። ወዳጅ ወልድ እግዚአብሔር አይደለም ወይ? ክርስቶስ ኢየሱስ እግዚአብሔር አይደለም? እግዚአብሔር ነው አይደለም ብለሃል። አሁን ቆይ አንተ ምንም የተከደነ እንትን ስለሆነ ዝም ብለህ ቁጭ በል። እንዲህ ስድቡን ምን አመጣው ወዳጅ? ስድብ አይደለም፣ አይዞህ። እሺ ያው እንድታዩት ያክል ነው። እሺ በቃ ምንም ስሜታዊ ከመሆን በስተቀር ኦኬ። ራሳቸውን ሀይድ የሚያደርጉ ሰዎች የሆነ ሊያወሩትና ሊያስተላልፉት የሚፈልጉት መልእክት እንዳለ ለማሳየት ያክል ኦኬ። አንደኛ ኦርቶዶክስ የማትለውንና የማታስተምረውንም ትምህርት ነው የሚያስተምሩት። አንዴ ሲመቸው ኦርቶዶክስ መሆን ይፈልጋል፣ ሌላ ጊዜ ደግሞ እንደማያዋጣው ሲያቅ ኦርቶዶክስ ነኝ ይላል ማለት ነው። እና እንድትረዱት ያክል ነው። ያው ሚዲያ ላይ የመጣ ሁሉ ኦርቶዶክስ ነኝ ያለ
ኦርቶዶክስ እንዳልሆነ ለማሳየት ያክል ነው፣ እንድታዩት ያክል ነው። እሺ ሳሚ ወደ አንተ ልምጣና ወደ ሀሳቡ ስለ ምልጃ ታምናለህ አንተ? በቅዱሳን ምልጃ ነው አምናለሁ። በቅዱሳን ምልጃ ታምናለህ? እሺ የምንስማማበትን ተስማምተን እንሂድ አይሻልም ሳሚ? እሺ ለምሳሌ እኔም እንደ አንድ ክርስቲያን አንተ ስለ እኔ ወደ እግዚአብሔር ልትጸልይ እንደምትችል አምናለሁ። ኦኬ አምናለሁ። ምክንያቱም መጽሐፍ ቅዱስ ላይ አንዱ ስለ አንዱ እንዲጸልይ መጽሐፍ ቅዱስ ስለሚያስተምር ማለት ነው። ይሄ ጉዳዮች የምንስማማበት ነው፣ እኔ እናንተ ማለት ነው። ለዚህ አሁን እኔ ማስረጃ አልጠይቅም፣ አንተ ማስረጃ አልጠይቀኝም። ግን ከፈለክ አሁን ለዚህ እምነቴ ማስረጃ ከፈለክን ግን ልገልጥልና ላሳይ እችላለሁ። ትፈልጋለህ? ለዚህ እምነቴ አንዱ ስለ አንዱ የጸልይ የሚል በቃ መጽሐፍ ቅዱሳዊ ነው፣ ሁላችንም እናውቀው ነው፣ በሁላችን ላይ ያለ ነው። ይሄ ጥያቄ የለብንም ማለት ነው። ኦኬ አዎ። ኦርቶዶክስ ጋር ግን ምልጃ ይሄ ማለት ብቻ አይደለም። አዎ አሁን የምናወራው ይሄ ነገር ያልሆነበትን ቦታ ነው የምናወራው ማለት ነው። ስለዚህ ልክ መጽሐፍ ቅዱስን ትገልጥልኝና ከምድር ሆኖ በሰማይ ላለ አካል አማልደኝ ብሎ ወይም ምድርም ሆኖ ምድር ላይ ላለ አካል እባክን አማልደኝ ብሎ ወደሱ የጸለየ ሰው ካለ ማስረጃ እስቲ። ከምድር ሆኖ ነው ወይስ ከሰማይ ያለው ቅዱሳን ምድር ላይ ያለው ያያሉ አይቶም ይናገራሉ? ምልጃ አይደለም ይሄ? አሁን እሱን ጠየቅኩ ወላጅ አልጠየቅኩ። የጠየቅኩ ላይ ፎከስ አድርግ። ልዩነታችን ልክ ክሊር አድርገን እንደነገርኩ አሁን ደግሞ እዚህኛው ይሄንን የጠየቅኩ ጥያቄ ክሬት አድርግ። እንደዛ ከሆነ ወደ መላእክት ምልጃ ልሄድሽ። እሺ እንደዛ ከሆነ የጠየቅኩን ጥያቄ ግን ሰምተዋል? ከምድር ሆኖ ለምኖ አማልደኝ ብሎ የተማለዳለ ወይ ነው? ከምድር ሆኖ ወደ አሁን የምናወራው ስለ ቅዱሳን ነው። መላእክት ላይ ደግሞ ሄደን በደንብ እናወራለን። ማለት እርስ በራስ እንድንጸለያይ መጽሐፍ ቅዱስ ክሊር የሚናገረው ስለ ምልጃ ስናወራ ስለ ቅዱሳን ወይ ደግሞ ስለ የሰው ልጆች ነው እያወራን ያለ ነው። መላእክት ላይ ደግሞ ሄደን ክሊር ያለውን ሀሳብ እናወራለን። እዛ ላይ ደግሞ ይህንን እየጨረሰ እንድንሄድ ስለምፈልግ ነው። ምልጃ በመላእክት እንጨርስ ብራዘር። አሁን መልአክና ሰው አንድ ነው ብለህ ታምናለህ? አዎ የሰው ልጅ ሲሞት እንደ መልአክ ይሆናል ነው የሚለው። ያው ነው የሚለው። አይ መልአክ ነው ወይ ነው ያልኩህ። እኔ አሁን ያገባል አያገባም ምናምን አይደለም ያልኩህ። የሰው ልጅ ማለት መልአክ ማለት ነው። መላእክት ቅዱሳን ነው የተባለ፣ እኛም ቅዱሳን ነው የተባለን፣ ሁላችን ቅዱሳን። ወዳጄ መልአክ ማለት የሰው ልጅ ማለት ነው ወይ ነው ያልኩህ። አይደለም አፈጣጠራችን አይደለም። ስለዚህ ካልሆነ ስለሱ ኔቸር ነው አሁን እያወራን ያለው። ስለ መላእክት ደግሞ ሄደን እናወራለን፣ ችግር የለም። በእግዚአብሔር ቃል ውስጥ አሁን ስለምናወራው ጻድቃን የምንላቸው ሰዎችን ወደ እነሱ መጽሐፍ ቅዱስን ገለጥና ወደ እነሱ የጸለየ አማልዱኝ ብሎ የለመነ ሰው ካለ ከእግዚአብሔር ቃል አሳየን። እሺ ሉቃስ ወንጌል 16:22 ከምድር ሆኖ ነው እንዳትረሳ። ከምድር ሆኖ ነው ያወራል። አሁን ስለ ቅዱሳን ስለ ምልጃ አይደለ? ለምን ከምድር ስለ ምልጃ እንዳትረሳው። ከምድር ሆኖ ነው ያልኩህ ወዳጅ። ከምድር ሆኖ ከሌለ የለኝም ትለኝና ወደሱ ደግሞ እንመጣለን። ላይ የጻፍከው ከምድር ሆኖ ልክ ነው፣ አትርሳ። ከምድር ሆኖ እሱን ጨርስና ከዛ ደግሞ እንሄዳለን። ከሲኦል ደግሞ ሄደን እናወራለን። አሁን ጠቅላላ ጥያቄ ስለ ከምድር ሆኖ ጥያቄ እሱ ነው። የኔን ጥያቄ አይደለ ለመመለስ የፈለግከው ሳሚሻ? አንተ እንደፈለግከው ማይመለስ ጥያቄ እኔ ለምልጃ ነው የማይመለስ ከሆነ ሳሚዬ መልስ የለኝም ትለኝና ደግሞ ወደ ሌላ ሀሳብ ደግሞ እንሄዳለን። መልስ አለኝ። ስለ ምልጃ ነው ጥያቄ። መልስ ካለ አይደለም፣ በደንብ አስተውል። ስለምንስማማባቸው ነገሮች ክሊር አደረኩልህ። ስለሱ አልጠይቅም። ሳሚ ችግርህ ምን መሰለህ? ችግርህ ምን እንደሆነ ታውቃለህ? አትደማመጥም። ኦኬ በደንብ ስማ ብራዘር።
እኔ ጠየቅኩ፣ የኔን ጥያቄ ነው የምትመልስልኝ፣ ያንተን አይደለም። እኔ this is my question brother አንደርስታንድ አድርገው። ጥያቄ ይሄ ነው። ጥያቄ ነው እንድትመልስልኝ የምፈልገው። ከምድር ሆኖ አስምርበት፣ ከምድር ሆኖ በሰማይ ላሉ ቅዱሳን ጸሎትና ልመና ያቀረበ ሰው ካለ ከእግዚአብሔር ቃል አሳየኝ። እሺ እኔ ማቀርብልህ ስለ ምልጃ እኔ አልጠየቅኩም። እኔ አንተ ስለምታቀርበው አይደለም፣ እኔ ስለጠየቅኩ ነው እንድታቀርብልኝ ነው የሚፈልገው። ከዚህ ውጭ መልስ የለኝም። ስለ ምልጃ ከሌለ ችግር የለም። በቃ ከሌለ ችግር የለም። ስለ ምልጃ መልሳለሁ። ስለዚህ ወደ በቃ ከሌለ ችግር የለም። አየች ስህተት እሱ ነው። አሁን እኔ ጥያቄ ይሄን ለጠየቅኩ ጥያቄ መልስ እንድትሰጠኝ ነው እየጠየቅኩ ያለሁት ብራዘር። የኔን ጥያቄ ነው አንተ አሁን የምታስተናግደው። ኦኬ ያልጠየቅኩን ጥያቄማ ማውራት ከጀመርክ እሱ የኔ ጥያቄ አይደለም። አሁን ቀደም ከብሩኬ ጋር ግራ የምትጋባው ይሄ ነው። ብሩኬ የሚጠይቅ ሌላ የምትመልሰው ሌላ ነው። የመለስከው መልስ ሁሉ ለተጠየቀው ጥያቄ መልስ አይደለም ማለት ነው። አይ በቃ ከሌለ መልስ የኛ ጥያቄን መመለስ የማይችል ሐሳብ ውስጥ ካለ በቃ የኛን ጥያቄ መመለስ አልቻልኩም ብለህ ነው የምታወራው። ክሊር ነው። ምክንያቱም የኛ ጥያቄ እሱ ስለሆነ ማለት ነው። እሱ ስለሆነ ሰላም ሃው እንዴት ነሽ? ሁሉ ሰላም ሃው ነው የሚለው ግን እዚህ ጋር ቆይ፣ እሷ እስከምትመጣ እኔ ልግባና በመሃል ዳኒ ምን አለ መሰለህ፣ እኔ ያው ብዙ ጊዜ የንጽጽር ማለት የንጽጽር ውይይት ብዙ ጊዜ አወያያለሁ እና ምን ይላሉ ምን ሲሉ ሰማችኋለሁ መሰለ ብዙ ጊዜ ያኔ መጽሐፍ ቅዱስ ያኔ በመጽሐፍ ቅዱስ ይፈታል እና ጀስት አንተ ስለ አንድ ነገር ስትጠይቃቸው የሆነ ቦታ ሄደው ነው የሚመልሱት። ያው ገብታ እንደዚህ አይነት ነገር ስላለ ምናልባት ጀስት አንተ የጠየቅከውን ጥያቄ ኢንዳይሬክት ከዛው ከመጽሐፍ ቅዱሱ እየመለሰልህ ቢሆንስ ይሄ ልጅ እኔም እኮ የጠየቅኩት ከቁርአን መልስልኝ አይደለም ያልኩት። የትም ቦታ ላይ ይሁን ለጠየቅኩት ጥያቄ መጽሐፍ ቅዱሳዊ ማስረጃ ስጠኝ ያልኩት። እኔ ዳይሬክት ያደረኩት ጥያቄ ነው፣ መልሱን አይደለም። መልሱ ከየትኛውም የመጽሐፍ ቅዱስ ክፍል ላይ በምድር ሆኖ በሰማይ ላለ አካል የጸለየ ሰው አለ ወይ ካልሽኝ የለም። ካለ የኔ ጥያቄ እሱ ስለሆነ ማለት ነው። ምክንያቱም እነሱ አሁን ምልጃ የሚሉት በምድር ላለ ሰው ሊሆን ይችላል፣ በሰማይ ላለ ሰው የጸለየበት ቦታ መጽሐፍ ቅዱሳዊ ማስረጃ ካለ ማቅረብ ነው። ከሌለ ግን የለም ነው። ሌላው አንቺ ጋር እየሰማሁት እያየሁት ያለሁት ነገር ምንድን ነው? ሙስሊም ትክክል ነው ብለሽ ታምኛለሽ? እስልምና ሙስሊሞችን ብጠይቃቸው አይሻልም? አይ አንቺን አቋም ነው የጠየቁሽ። እነሱንም ሳገኛቸው ጠይቃቸዋል። ከማነባቸው ነገሮች ሁሉም የእምነት መጽሐፎች ለእኔ ምንም ሴንስ አይሰጡኝም። ልክ ቀደም እንደተናገርኩት ማለት ነው። ልክ አይደለም እስልምና እያልሽኝ ያለሽው? አላልኩም። እስልምናም ልክ አይደለም አልልም፣ ክርስትናም ልክ አይደለም አልልም። ትክክል ነው ማለት ነው። ወንድሜ እስልምና ነው የጠየኩሽ። አሁን ክርስትናን አታውሪ። ማንኛውንም እኔ አሁን እስልምና ነው የጠየኩሽ። ምን አገባኝ እኔ ስለ እስልምና የምትጠይቀኝ? ምን አገባኝ? ቅድም ስላነሳሽ ነው። አንቺ ነሽ ራስሽ ነሽ ያልሽው። ምን ብያነሳው? እስልምናም ትክክል ነው። በዚህ በኩል አምላክ ትክክለኛውን አምላክ ይናገራል፣ ክርስትናም ትክክለኛውን አምላክ ይናገራል። እኔ ስለ እስልምና አላነሳሁማ፣ ስለ አማኞች ነው ያነሳሁት። ወንድሜ አንተ አንድ ክርስቲያን እዚህ ጋር ስለ ባይዘወይ እኔ አሁን ካላልሽ ችግር ላስጨንቅሽ ልድገምልህ። አልሰማኸኝ ከሆነ ሰምቼሻለሁ እኮ እኔ ያልኩት ምንድን ነው? እስልምና ትክክል ነው ብያለሁ አላልኩም። አማኙን ያልኩ አንድ የክርስትና አማኝ ትክክለኛው አምላክ ማን ነው ብዬ ብጠይቀው የኔ አምላክ ነው ይላል። የኔ አምላክ ነው ትክክል፣ አንዱ እግዚአብሔር ነው ትክክል ብሎ ይለኛል። አንድ ሙስሊም ደግሞ እዚህ ጋር ቢኖር ነው ያስገብተ ምን ጠይቅ፣ አንዱ አላህ ነው ትክክለኛ አምላክ ይላል አልኩኝ እንጂ እስልምና ትክክል ነው ብዬ አላወራሁም። ተረብያለሁ። ብሩክ ይሄው አለ ብያለሁ። እንደዛ አላልኩም። እንደዛ አይነት ሐሳብ አላወራኩም። በፍጹም እንደዛ ብያለሁ። እሺ ሚውት አንሳ ብሩኬ። እንዴት ወጅ የልጁን ንዴት ወደ እኔ ፊት ጣልክብኝ እኮ ብራዘር። ምን ነው በፍጹም አላልኩም። ችግር የለም ካላልሽ፣ እሺ አንዳንድ ሀሳቦችን እንዲሁ ልጠይቅሽ።
እንዲሁ ያላማረኝ ነገር ስላለ ነው አንቺ ምን የፈለከው ጠይቀኝ፣ ችግር የለብኝም። እኔ እኮ ሁሉም ችግር የለብኝም። እሺ ኦኬ። ስንት እውነት ነው የሚኖረው በአንድ ጉዳይ ላይ? በአንድ ጉዳይ ላይ ስንት እውነት ነው የሚኖረው? ለምሳሌ በአንድ ጉዳይ ላይ ስንት እውነት ነው የሚኖረው ማለት እኮ ግልጽ እኮ ነው። ለምሳሌ እኮ በእምነቱ ዙሪያ ነው። ለምሳሌ በአምላክ ደረጃ ካወራን ስንት ትክክለኛ አምላክ ነው የሚኖረው? አንድ ነው ትክክለኛው አምላክ፣ እኔን የፈጠረኝ አምላክ ነው። ግን እኔ የፈጠረኝ አምላክ ማን ነው ነው ጥያቄ፣ የኔ ጥያቄ። ቆይ አንዴ። ስለዚህ አንድ ትክክለኛ አምላክ ነው ያለው ማለት ነው እንዳለ ይገባኛል። በቃ እኔ ራሴን ስመለከት፣ ራሴን በመስታወት ስመለከት፣ እኔን አካሌን ስመለከት፣ እኔነቴን ስመለከት የሆነ አንድ አምላክ እንዳለ አውቃለሁ። ግን ማን ነው እሱ ካልከኝ አይ ዶንት ኖ። አንድ ትክክለኛ አምላክ እንዳለ ግን ታውቂያለሽ? አዎ። ግን የትኛው ማን ነው እሱ? እኔ አሁን የጠየኩሽ፣ አሁን ተረጋጊና ስሚ። ማን ነው አላልኩም፣ አልሄድንም። ማን ነው ላይ እኮ አልሄድንም። ግን አንድ ትክክለኛ አምላክ ነው ያለው ማለት ነው። አዎ። ስለዚህ ያ አምላክ አንድ ነው የሚሆነው እንጂ ሌላ የተለያዩ አምላኮች አይደሉም ማለት ነው። ኦፍ ኮርስ። ኦኬ። ስለዚህ ስለ አንድ አምላክ ነው የምናወራው ማለት ነው። አዎ፣ ይሄ ጥርጥር የለውም። እሺ ጥሩ። አንድ አምላክ መሆኑን በምን አወቅሽ አንቺ? ይኸውልህ በመጀመሪያ ደረጃ አንድ አምላክ መሆኑን ስመልስልህ ትንሽ እንደዚህ በደንብ የሆነ እንዴት ነው ወደ ግራ ወደ ቀኝ እየሄድኩ ነው የምመልስልህ። አንድ አምላክ መሆኑን በምን አወቅሽ? አሁን አንድ አምላክ መሆኑን በምን አወቅሽ ለምትለኝ ነገር ለምሳሌ እንዴት ነው የሆነ ፈጣሪ በሆነ ነገር እንደማይገለጽ በቃ የሆነ ነገር ብቻ የሆነ እንትን እንደማልለው ይገባኛል። የሆነ ራሴ ጭንቅላት ስጠኝ። አልመለሽ። አንድ መሆኑን በምን አወቅሽ? እሺ አንድ መሆኑን በምን አወቅሽ ካልከኝ እኔ እንጃ፣ ሁለት ሊሆን ይችላል። እኔን ትጠይቀኛለሽ እንዴ? እንዴት አወቅሽ ነው እኔን ማትጠይቀኝ? እኔ አንቺን አይደለሁ ልመልስልሽ አልችልም። አንድ ሊሆን ይችላል የሚል ግምት ነው ያለኝ እንጂ አይ ዶንት ኖ። እውነት ግምትማ እውቀት አይሆንም። እኔ ሲጀመር ስለዚህ ስለ እምነቱ ምንም እውቀት የለም ማለት አይቀበለውም። አእምሮ አይቀበለው። ቁርአን በደንብ አንብቤያለሁ፣ አይቀበለውም። መጽሐፍ ቅዱስ በደንብ አንብቤያለሁ፣ አይቀበለውም። እኔ አሁን ምን አንብበሽ አላልኩም። አንድ አምላክ ነው ያለኝ ብለሽ እያመንሽ ነው ያለሽው። እኔ እንዴት እንደማመልከው ልንገርህ። እኔ በቃ ጠዋት እንደሳለ እኔ እንደሱ አላስጠነቀኝም። አንዴ በቃ ስንት እንደሆኑ ምን አውቃለሁ። ይኸውልህ ዳንኤል፣ አንተ እኮ ያልገባ ነገር አልገባህም እኮ። ጠዋት እነሳለሁ ብዬ ጸሎት አደርጋለሁ። ወይ አላቅም ነው የሚባለው። እሺ አላቅም። አሁን እንደሚያውቅ ሰው መኖር ሲጀምር ሰው ሚስ ያደርጋል። አሁን እኔ ስለ እግዚአብሔር አንድ አምላክ እንደፈጠረኝ ነው እንጂ የማውቀው ሌላ ነገር ላውቅ አልፈልግም። የሆነ አንድ አምላክ ሳይሆን የሆነ ሀያል አምላክ እንደፈጠረኝ እንደሰራኝ ነው የምረዳው እኔ። እታለም እሱም ቢሆን እኮ አታውቂውም። እንዴት አወቅሽ? እኔ ራሴ ሳይ ነው ራሴ ስመለከታል። በቃ አየሽ፣ ግምት ነው የምታወሪው። that's a basic problem። ታዲያ እኔ ከየት መጣሁ? ቆይ አንዴ፣ እስኮ እሱን ነው መመርመር ያለብሽ። አየሽ ያ አንድ ኃይል አለ ምናምን። እኔን ተወኝና ያ አንዱ አምላክ ማን ነው ንገረኝ። ሆልድ እኔ ጋር አትደበቂ፣ እዛው ራስሽ ጋር ሁኚ። አሁን ገና ነው፣ እኛ ጋር አልመጣሽም። አሁን ራስሽ ጋር ነው ራሱ እንድታወሪ ነው እየፈለግኩ ያለሁት። ኦኬ። ስለዚህ ስለ አንዱ አምላክ የምታወሪ ከሆነ ቆይ ስንጠይቅ ለምንድን ነው እኔ ጋር አትደበቁ የምትለው አንተ? መጠየቅ መደበቅ፣ አንተ ጋር መደበቅ ምን አመጣው? ደጋግመህ ይሄን ጥያቄ ትላለህ። አንድ አምላክ አለ እንደፈጠረኝ አምናለሁ ያለው ማን ነው? እኔ ነኝ ወይስ አንቺ ነሽ? የሆነ አምላክ እንደፈጠረኝ እያልኩ ነው እኔ እኮ። አንድ የሆነ ኃይል እንደፈጠረኝ አምናለሁ አይደል ያልሽው?
በምክንያት አልከኝ ራሴ ስመለከተው በምንም ምክንያት እኮ አንዴ ሁሉም ስሜት ያቱኝ አንቺ ራስን ችለሽ ነው የምታወሪው። አሁን ስለኔ ያለ የምታወሪው ራስን ችለሽ የምልሽ ለዛ ነው። የአንቺን እምነት ጠይቀሽ አንቺ ነው የምታወሪው። እኔ ስለኔ እምነት ስታወሪ እምነት የለኝማ። የቱን እምነት ነው የምትጠይቀኝ? እስቲል ዩ አር ቢሊቪንግ ኢት አለ። የትኛውን እምነት ነው የምትጠይቀኝ? አንቺ አሁን አለኝ የምትይውን እምነት። እኔ እምነት የለኝም። አልሰማኝም። ኦፍ ኮርስ አለሽ። ይሄው ላሳይሽ፣ በደምብ ስሚኝ። ራስሽን እንዳላማኝ ነው እያየሽ ያለሽው። ኦኬ አንቺን ፈጠረኝ የምትይው ማን ነው? አንድ አምላክ። አይሽ አንድ አምላክ እንደፈጠርሽ በምን አወቅሽ? ምን አውቄ እኮ ምን አውቄ? you just believe እታለም እያመንሽ ነው ያለሽው እኮ አንዱን አምላክ መፈጠር እያመንሽ ነው አትበለኝ። አንቺ ነው እምነት ነው። እሺ ምንድነው እምነቴ? ንገረኝሽ። ይሄው አንድ አምላክ ፈጠረኝ ብለሽ እያመንሽ ነው ያለሽው። አሁን ስሙን አይደለም የምታውቂው፣ የትኛው እንደሆነ አላወቅሽም። በቃ አሁን ያው እያወቅሽ ግን የገባ ያንቺ አሁን ምንድነሽ? አንድ አምላክ የሚባል የፈጠረሽ እንዳለሽ አምነሻል። ምን ማለት ነው? ከእምነት በስተቀር ማስረጃ የለሽም ማለት። ከእምነት በስተቀር ማስረጃ የለሽም ስትል ከማመንሽ በስተቀር አንቺ የሆነ አካል እንደፈጠረሽ የሆነ አቤኒ ኤቪደንስ። እንደ ሰው አልጸልይም፣ እንደ ሰው አልሰግድም። እሱ መጸለይ አይደለም፣ ኤቪደንስ የለሽም ነው እያልኩሽ ያለሁት። እሱ መጸለይ ምናምን ኤቪደንስ አይደለም። ባይዘው ኦኬ እኔ ኤቪደንስ የለሽም። አምላክ ሰራኝ ብለሽ ከማለት ከማመን ውጪ በላብራቶሪ ቼክ የምታደርጊው በሆነ ነገር ላይ ፕሩፍ የምታደርጊልን ነገር አለ? አምላክ እንደፈጠረሽ እንዴት ማድረግ ይቻላል? እንደዛ እኮ ጀስት እምነት። ይሄ ነው እምነት። እምነት ማለት ይሄ ነው። ታዲያ ሌላ ምን? አሁን እኔ አማኝ ነው የምባለው? ኦፍ ኮርስ። ችግሩ ምን መሰለሽ? አሁን ብዙ ኤቲስቶች በጣም ብዙ ኤቲስቶች እምነት የለንም ብለው ያምናሉ። እሺ ምን ነው? አንቺም ዘ ሴም ቲንግ ነው። ምን የሚያምኑት እነሱ? ታዲያ ያው ልክ እንዳንቺ ማለት ነው። አይ አይደለም። ኤቲስቶች እኮ ካና እኔ የፈጠረኝ አምላክ የለም ነው የሚሉት። እንለያለና ተው እንጂ ዳኒ፣ እንለያለን እኮ የለም ወላ ሳይ ችግር የለም አይዞሽ። የለም ብለው ነው የሚያምኑት። አለመኖሩን ፕሩፍ ማድረግ ይችላሉ። አምላክ የለም ብለው ፕሩፍ ማድረግ ይችላሉ። እንደዛ ነው የሚሉት እኮ። ፕሩፍ ማድረግ ይችላሉ ወይ? አምላክ የለም ብለው ፕሩፍ ማድረግ የሚችል ሰው አለ? እነሱ የለም እኮ ታዲያ እኮ አሉ እኮ ማለታቸው አምላክ አለመኖሩን ፕሩፍ ያደርገዋል ወይ ነው ጥያቄው። አንድ ሰው ተነስቶ አምላክ የለም ስላለ አምላክ የለም ማለት ነው ፕሩፍ እሱ ነው፣ የእሱ ንግግር ነው። እንደውም አንተ ከየት ተፈጠርክ ብዬ ስጠይቃቸው ብዙ ጊዜ እኔ ቤት ላይ ከድንችና ከካሮት ነው የሚሉኝ። ከድንችና ከካሮት ነው የመጣሁት ነው የሚሉኝ። የጠየኩሽ ሀሳብ ላይ አምላክ የለም ማለቱ አንድ ሰው አምላክን አለመኖሩን ያሳያል ወይ ነው ጥያቄው። አያሳይም። ሳምበዶች ተሰባስበው የሆኑ አካላቶች አንዴ ስሚ፣ የሆኑ አካላቶች ተሰባስበው አምላክ የለም ስላሉ አምላክ የለም ማለት አይደለም። አምላክ የለም ያሉት በማስረጃ አይደለም። ጀስት ክሌም ምንድን ያደረጉት እምነታቸውን ነው። ስለዚህ አንድ ሰው እምነት የለኝም እንኳን ቢል እምነት የለኝም ስንለው አሁን እያወራን ያለው ስለ ኤቲስት ነው አይደል? አምላክ የለም እያሉ እያመኑ ነው እንጂ ፕሩፍ እያደረጉልን አይደለም። ስለዚህ እነሱም እምነታቸው ምንድነው ብትይኝ አምላክ የለም ብሎ ማመን ነው። ዛት ዜር ብሊፍ ኦኬ፣ እምነታቸው እሱ ነው። እኛ ደግሞ ምን እያለን ያለ ነው? አምላክ አለ ብለን እናምናለን። ሃይማኖትም አለ። ሆልዶን ታዲያ አንዴ የአምላክ መኖርና አለመኖር ጉዳዩ በላብራቶሪ አስገብተሽ ፕሩፍ የምታደርጊው ጉዳይ ስላልሆነ ኦኬ፣ ከአንቺ አቅም በላይ የሆኑ ጉዳዮች ነው እያወራሽ ያለሽ። ኦኬ፣ ስለዚህ በሳይንስ አይደለም አሁን የምናወራው ማለት ነው። ኦኬ፣ አንዴ በደምብ ስሚ። ወደ አንቺ ልመልሰው። የአንቺም እምነት ይኸውልሽ፣ እምነት የለኝም ብለሽ ስታወሪ አንድ አምላክ የለኝም ያልኩህ ሃይማኖትና እምነት አንድ ናቸው? አንዴ ቆይ ግልጽ እያደረክልኝ ዳኒ፣ በእናትህ
እኔ እኮ ለመጨቃጨቅ አለ ባይዘው በጣም አም ታየርድ ዩ ኖ ጀስት የሆነ ነገር እንትን ማወቅ ስለፈለግኩ እንጂ ከእናንተ ጋር እዚህ ጋር ቁጭ ብዬ እንትን ያልኩት በጣም ደክሞኛል። አንደኛ ነገር ማለት ነው። ሁለተኛ ነገር እምነትና አማኝ አንድ ነው ወይ? ሃይማኖትና እምነት አንድ ነው? ማነው አማኝ ማለት እምነት የሚባለው ነገር አንድ ነው? ሃይማኖት ማለት እኮ አመነ ማለት እኮ ነው። ታዲያ የምታወሪው ስለ ግዕዝ ነው። ሀሳቡ ተመሳሳይ ሀሳብን ነው ሪፍሌክት የሚያደርገው። እምነትንም የሚያሳይ ሀሳብ ነው። ሃይማኖት እምነት ነው። እምነትን ያሳያል በውስጡ። ስለዚህ አሁን አንቺ የሆነ አካል ፈጠረኝ ብለሽ እያመንሽ ነው ያለሽው አይደል? የሆነ አካል ፈጠረኝ ብለሽ ስታምኚ እምነት ነው እያወራሽ ያለሽው። አሁን አንቺ የራስሽን የኔ የምትይው እምነት ያሽ እንጂ እስቲል አንቺም አማኝ ነሽ። ፍቅር ሲዝም አረቷት ሰውዬ ተወዳኒ ጀመሬን ነው ነው እንደዛ ነው። ምንም አሁን እኔ ያንቺን አቋም ከፍቅሪዝም ምንም አልለየውም። ክሌም የምታረጉት ክሌም የምታረጉት ሁለታችሁም ራሳችሁ። አንቺም በምን አወቅሽ ስልሽ ራስሽን የነገርሽኝ። እኔም ፍቅሪዝም አግኝቼው ብጠይቀው እኔ ነኝ የተገለጠልኝ ነው የሚለኝ። አንዴ እኔ ተገለጠልኝ አልኩ። ዳኒ ተገልጦልሽ እኮ ነው ታለም አላልሽውም እንጂ ኦልሬዲ እኮ ተቀልዶ ኧረ አላልኩም። እኔ ያላልኩትን እያወራን ሰውዬ እኔ እንደዛ ያላልኩም አላልሽም እንጂ ኦልሬዲ ማስረጃ ስጠይቅሽ እኮ ራስሽን ነው የምታወራው። ራሴን ነው እኔ ኤቲስት መሆን አልችልም። ልንገርህ የማይሆንበት ምክንያት ምንድን ነው? የራሴን አምሳያ ሳየው ነው ያልኩ እንጂ እኮ እኔ ተገለጠልኝ ምናምን አላልኩም። እሱ እኮ መገለጥ ማለት እኮ እሱ እኮ ነው። ሌላ የተለየ ነገር እኮ የለም። ራስሽን ነው ኮል የምታደርጊው። ሌላ ማስረጃ ስትባይ ራስሽን ነው እየጠራሽ ያለሽው። ለምሳሌ ሙስሊም ጋርም ስንመጣ የእድሜ ልዩነት ነው እንጂ ከአንቺ ጋር የተለያየ ነገር የለውም። ምን ማለት ነው? በደንብ እንድታስተውይ ስለምፈልግ ማለት ነው። መሐመድ አላህ ተገለጠልኝ ነው ያለው። ኦኬ አላህ ተገለጠልኝ ብሎ ሲያወራ ያ አምላክ ፈጣሪ ነው ብሎ ለሱ እንደተገለጠለት ነው የነገረን። ከመሐመድ በፊት እስልምና አልነበረም፣ ኤግዚስት ያደረገ ነገር የለም። ልክ እንደ አንቺ ማለት ነው። አሁን የአንቺ እምነት ማለት ልክ መሐመድ ላይ በነበረበት ዘመን ላይ ቢሆን ልክ የአንቺ መገለጥ ማለት ነው። ሁለታችሁ መገለጣችሁ የጀመረው ከእናንተ ነው። ፍቅሪዝምም ልክ እንደዚሁ ነው። ኦኬ የጀመረው በአንድ ሰው ነው። ኦኬ የጀመረው በአንድ ሰው ነው። የእድሜ ልዩነት ነው ያለው። አሁን ኦኬ ሙስሊም 1000 እስቲ ፕሮቴስታንትስ መቼ ነው የጀመረው? እስቲ ነገር አንዴ ፕሮቴስታንት መቼ ነው የጀመረው? የፕሮቴስታንት አንዴ ስለዚህ ንገረኛ። እኔ አሁን ፕሮቴስታንት መሆን እፈልጋለሁ። ስለዚህ ፕሮቴስታንት መቼ ነው የጀመረው? አንዱን ክሊር እንግደለው፣ አንዱን ሳንገለው ሌላ ቦታ ላይ ስንሄድ ግራ ይገባል። ስለዚህ በመገለጥ በአምላክ ደረጃ የምታወሪ ከሆነ አንቺን ላምን እንደማልችል ሁሉ እንዴ እኔ አምላክ ተገለጠልኝ አላልኩም። ኧረ አካሂድ ምንም ለውጥ የላችሁም እኮ አካሂድ ሰው እየሰማ ስለሆነ እንድንማር እንዴ እና ፖለቲካ እየሰራ ነው። ተገለጠልኝ አልሽኝ። ፖለቲካ እየሰራ በደንብ ፖለቲካ እየሰራ ነው። ማነው ተገለጠልኝ? እኔ ተገለጠልኝ አልኩ። ችግር የለም። እሺ በምን አወቅሽ? መሐመድ ተገለጠልኝ አለ። አንቺ ተገለጠልኝ እያልሽ ነው ትላለህ። አሁን መገለጥ ማለት እኮ መረዳት ማለት ነው። ባይዘው የተለየ ነገር የለውም። ኖ ትክክል አይደለም። እያስተማርክ ያለው ትምህርት ትክክል አይደለም። መጽሐፍ ቅዱስን አንብቤ ስላላመንኩበት በጣም ተገለጠልሽ እያልክ እንዲህ በግድ ተደፈድፋለህ። እንደ ሰው ላይ ይደለ ዳኒ እንደዚህ አይነት ነገርማ አይመችም። አይነፌክስ ነው። ስሜታዊ ሆኜ አይደለም። ለምን እንደዚህ ስሜታዊ እንደሚያደርግሽ አይደለም እንዴ ተገለጠልሽ ምናምን ተገለጠልኝ አልሽ ያላልኩትን እያወራህ ነው እኮ። ላስረዳሽ ከመሆን ላሳይሽ። አታስረዳኝ። ቆይ እንደዚህ እያልክ እንድትሄድ አልፈልግም። እኔ ልወጣ ነው። ካለዛ እንደዚህ ያልክ እንድትሄድ አልፈልግም። መውጣት ትችላለህ። ኧረ እወጣለሁ። በልቻው ተገለጠልኝ አልሽ ምናምን እያልክ ያው ነው። በአንቺና በመሐመድ መካከል ምንም ለውጥ የለም። ሁለታችሁም እኩል ነው። በጣም ይመች። ቻው በሉ። ደህና ደሩ።
ከተረዳሽ እሱን አሪፍ በቂ ነው። እንዳትደበቂ ስለፈለኩ ነው። እሺ አንዴ እሺ ዘላስት ምናምን ከየት ቤተ እምነት ነህ? እኔ የለኝም እምነት የለኝም። አልገባኝም። እምነት የለኝም ማለት አልገባኝም። እምነት የለኝም ማለት እምነት ሲጀመር ፍልስፍና ስለሆነ እኔ እምነት የሚባል ነገር የለኝም። ሃይማኖት ማለት ነው። ሪሊጅን የሚሉት ፈረንጆቹ ማለት ነው። ብሊቭ እና ሪሊጅን ይለያያል እና እሱን እኔ ይሄ ሰው ፈልስፎት እንትን ያለውን ነገር ላይ የለውበትም። እምነት ማለት ነው። እሱ ላይ ምን ላይ ነው ያለው ታዲያ? እሺ ችግር የለም። ምን ላይ ነው ያለው? እኔ አሁን ያለሁበት ላይ ነው። አሁን ያለሁበት እኮ አንተ ያለበት ስቴት ምን ይባላል? ያለህበት ስቴት እኔ በነገራችን ላይ ማለት ነው እኔ የምኖርበት አሁን ያለህበት ስቴት ምን ይባላል? እምነት ወይስ እምነት ማለት ፈልገህ ነው? ብራዘር እኮ ያለህበት ስቴቱ ምን ይባላል? ችግር የለውም። አያውቀውም። እሺ ችግር አያውቀውም። እሺ ችግር የለውም። እሺ ይኸው ቆይ ላስረዳ ብራዘር። ችግር በሌላ ቋንቋ እኮ ልናወራ ነው። ቆይ አንዴ ብራዘር፣ አንዴ ራስህ ልናወራ ነው። ቆይ አንዴ እኔ ጋር አትደበቅ። እሺ ራስህ እንችላለን። አሁን ስለ አንተ ነው እያወራን ያለነው። አምላክ አለ? አምላክ ማለት ነው። ምንድን ነው አምላክ ማለት? ፈጣሪ አለ ወይ? ፈጣሪ ማለት ምንድን ነው? እስቲ ፈጣሪን ያላቅማ። ፈጣሪ የሚባል ቃል ምንድን ነው? አስገኝ ማለት ነው። አይዘው አሁን የምታየውን ኮስሞስ ዩኒቨርስ ያስገኘ አካል አለ። በጣም ለምሳሌ ዩኒቨርስ ስለ ዩኒቨርስ አላቅም እኔ። ዩኒቨርስ ሌላ በሳይንስ ሜትድ ነው ማምንበት። ምንም ሳታውቅ ነው ሞባይል ካልከኝ ሞባይል አስገኝ አለ። ብራዘር እኔ ጠየቅኩ። ብራዘር አሁን አንተ ሞባይል አንተ ማለት ነው። አንዴ ተረጋጋ። እኔ ጋር አትደበቅ። እኔ ጋር አትምጣ። እኔ ጋር እኮ መደበቅ አይጠበቅብህም። የአንተን እምነት ራስን ችለህ ነው ማውራት ያለብህ ወዳጄ። አሁን ስልክና አንተ ያወቅከው እኔ ስለ ስልክ አይደለም የጠየቅኩ። ስልክ በል አሁን ለምሳሌ የስልክ አስገኝ ራሱ አለው ወዳጄ። አዎ እኮ የስልክ አስገኝማ ስለሚታወቅ። አዎ ቆይ አንዴ አሁን ሳምሰንግ ይሄው አሁን ይሄንን ማን ፈጠረው ብትለኝ ነገር አለ። ሳምሰንግ ነው ስልኬ። ፋብሪካ አለው፣ ዲዛይነር አለው። አዎ ይሄንን ማመን አይጠበቅብኝም። ኦኬ ለዚህ ኤቪደንስ አለ ማለት ነው። አዎ ኦኬ የጠየቁ ስለ ዓለም ነው፣ ስለ ዩኒቨርስ ነው። ኦኬ ዓለም ለምሳሌ ምድርን ኖይስ ደግሞ ሌላ ምንም ምሳሌ አያስፈልገውም። ዓለም ማለት አንተ፣ እኔ፣ አፈሩ፣ ድንጋዩ፣ እንስሳው ሁሉ ማለት ነው። ለምን ግራ ትጋባለህ? ገና ከመጀመሪያ በቃ ማን ሰራው? እኔ ደግሞ የምኖረው አሁን ያለሁበት ላይፍ ነው። ነገርኩህ እኮ መጀመሪያም። አሁን ያለው ወዳጅ እኔ አሁን ስለ አንተ ላይፍ አይደለም የተጨነኩት። እኔ ስለ አንተ ላይፍ ገባኝ። ላይፍ ማለት ነው ማንም እኮ ማን እንደሰራ ኤቲስት እንኳን ለመሆን ቢያንስ አይምሮን ማሰራት እኮ አለብህ ብራዘር። አይምሮን አለማሰራት አይደለም ወዳጅ። እስቲ አይምሮን አሰራውና ብራዘር፣ ይሄ ዓለም በማን ነው የተሰራው? እንዴት ማለት ይሄ ዓለም በማን ተሰራ? አልተሰራም። በቃ እንዲሁ ነው ያለው። እንዴት ነው የተገኘው? አሃ ይሄ ስልክ ፈጣሪ ያለው ብለኸኛል። ዓለሙ ግን እንደዚህ ነው የተገኘው። ስልኩ ለምን እንዲሁ ለምን አልተገኘም? ቆይ ይሄ ስልክ ለምን እንዴት ዝም ብሎ ለምን አልተገኘም? ይሄን ስልክ የፈጠረ አለ አይደል ወዳጄ? ይሄ ስልክ ለምን ዝም ብሎ አልተገኘም? አሁን እኔ ጋር አትደበቅ ወዳጄ። አንተ ለመመለስ ያለብህ ይሄ ስልክ ለምን እንዲሁ አልተገኘም? እሱን እኮ ልመልስልህ እኮ እኔም እኮ እግዚአብሔር መልስልኝ እስቲ። ዝም ብሎ አሁን ስልክ ያልከውን ፈጣሪ ያለው እንዴት ዝም ብሎ አልተገኘም? እሺ እኔ ዝም ብሎ አልተገኘም ማለት
መረጃ አለው እሱ እኮ የሰራው ይሄ ዓለም እንዴት ዝም ብሎ አልተገኘም? አሁን መረጃ አለው እኮ እሱ ለሱ እኮ ነው የተነሳ ነው፣ ለዛ ነው የተነሳ ነው። ይሄ ስልክ ለምን ዝም ብሎ ራንደምሊ የሆነ ዋሻ ውስጥ አልተገኘም? ለምን አልተፈጠረም? እንዴት ምን እንዴት ትለኛለህ? እንዳለም ለምን አልተገኘም ነው እንዴ? ይሄ ዲዛይነር ካለው ይሄንን የምታወራው ስለ ዲዛይነር አለ የምታወራው? ይሄንን ዲዛይነር አለው አልከኝ፣ ፈጣሪ አለው አልከኝ። ኦኬ ዓለምን የሚያክል ይሄ ዩኒቨርሱ እንዴት ነው ያለ ፈጣሪ ተገኘ እያልከኝ ያለው? ጥያቄው እሱ እኮ ነው ብራዘር። እንዴ ሙሉ ፕሮሰሱን ነው የምነግርህ ማለት ነው። እንዴት እንደተገኘ ፕሮሰሱን ልንገርህ። ከ4.6 ቢሊዮን ዓመት በፊት ጀምሮ ያለውን ፕሮሰሶችን ልንገርህ። በአንተ አለኝ የምትለውን ብራዘር በቃ እንደዛ ነው። አንተም እኮ የምታውቀው አለኝ የምትለውን ንገረኝ ወዳጅ፣ ችግር የለም። አለኝ የምትለውን ንገረኝ፣ ችግር የለም። በቃ ፕሮሰስ ነበር። አንተ ታውቃለህ እኮ ፕሮሰሶቹንም እኮ በጣም ታውቃለህ። እኔ ምንም አላውቅም። እኔ ጋር ለምን ለመደበቅ ትወዳለህ? እምነትን ችለህ አውራ እንጂ የራስን ብሊፍ አውራ ብራዘር። እንዴት ወዳጄ ብራዘር፣ እኔ አንተ እኮ እኔ እንዳልጠይቅ እኮ እንትን ትለኛለህ እኮ። ለምን እኔን ትጠይቀኛለህ? እኔን ስጠይቀኝማ የኔን እምነት ይኸውልህ፣ እኔን ስጠይቀኝ የኔን እምነት ነው የማወራ ብራዘር። አሁን አንተ ቆይ ወዳጅ፣ አልነገርከኝም። ምንም ያወራው ነገር የለም ብራዘር። እንዳወራ ሰው አክት አታርግ። ይሄ ዩኒቨርስ እንዴት ተፈጠረ? ዛትስ ማይ ኩዌሽን። ቀላል ነው። እንዲሁ ነው በቃ የተገኘው። ማስረጃ ስጠኝ፣ እንዲሁ መገኘቱ በቃ እንዲሁ ነው የተገኘው። ማስረጃ ስጠኝ ነው ያልኩህ ብራዘር። ልመንህ ማስረጃ ስጠኝ፣ እንዲሁ መገኘቱ። እንደዚሁ ነው ያየነው። በቃ እንደዚሁ ነው ያየነው። ማስረጃ ነው ያልኩህ እኮ ብራዘር። እንዴት ማስረጃ? እመኑኝ፣ እንዲሁ ነው እንዴት ይባላል? ማስረጃ እንደዚሁ እንደመገኘቱ ማስረጃ ስጠኝ። አሁን እኔ አንተን እያየሁ ከሆነ በአይኔ እያየሁ እንደዚሁ በአይኔ ነው ያየሁ ብራዘር። እኔማ ከእናቴ ተወልጄ ነው ያየኸኝ ወዳጅ። አድጌ ነው ያየኸኝ። ቆይ አንዴ እንደዚሁ አልተገኘሁም። አየህ፣ አሁን እኔ የጠየኩህ the whole universe እንዴት ነው የመጣው? እንዲሁ ልትለኝ አትችልም። ማስረጃ ስጠኝ። ዓለም ቆይ እኮ ልመንህ እንዳምንህ ነው። አሁን ይኸውልህ እመኑኝ አይባልም። እመኑኝ ካልከኝ አንተ ራሱ ሃይማኖት ፈጥረሃል ማለት ነው። እያሳየው ያለሁት ይሄ ነው። አየህ፣ አሁን ሃይማኖት የለኝም ትላለህ እንጂ ኢቭን አንተ ራሱ ሃይማኖት ነው ያለ። ለምን ምንድን ነው እያልከኝ ያለው? እመኑኝ። ማስረጃ አለ ስለመፈጠር? ዩኒቨርሱ ስለመኖር ኤግዚስት ስለማድረጉ ማስረጃ አለ? የለም ብራዘር። ምንድን ነው እያልከኝ ያለው? እመኑኝ ነው እያልከኝ ያለው። ስለዚህ ይሄ ራሱ አንተ ራሱ ሃይማኖት እየፈጠርክ ነው ማለት ነው ያለው ብራዘር። ምን ማለት ነው? ቆይ አንዴ፣ ከእምነት በስተቀር አንተ እኮ እምነትና ሃይማኖት እምነትን እኮ አንድ እያደረከው እኮ ነው። አይዞህ እሱ እኮ ማለት ነው። አሁን አንተ ይሄው እመኑኝ እያልከኝ ያለው ኦኬ። ይሄ ዩኒቨርስ እንዴት ተፈጠረ ስል እንዲሁ የሚል ሃይማኖት ነው እየፈጠርክ ያለው ብራዘር። አየህ፣ ይሄኛው ምን ይባላል? ሃይማኖት ነው። በቃ ይሄ ማለት አሁን አንተ ተከታይ የለህም፣ ከመንግስት የሆነ እንትን አላወጣህም እንጂ የሃይማኖት ፈቃድ አሁን ሃይማኖት ነው የፈጠርከው፣ እንዲሁ የሚል እምነት ማለት ነው። በሌሎችም ጉዳዮች ላይ ስጠይቀ መልስ በማይኖርህ ጉዳዮች ላይ እንዲሁ እያልከኝ ወይ ደግሞ የሆነ ነገር እየነገርከኝ ነው የምትሄደው። እዚህ ኮልድ ሃይማኖት፣ አንተ በአንተ እምነት መሰረት ይሄ ሃይማኖት ነው ማለት ነው። ይሄ እኮ እውነታ እኮ ነው። ምንም እምነት ሃይማኖት እውነታ አይደለም። እውነታ እኮ ነው። ማስረጃ ነው። ጊቭ ሚ ኤቪደንስ ብራዘር። ጊቭ ሚ ኤቪደንስ ብራዘር። ኤቪደንስ አመጣላለሁ። አንተ በማምጣት ጀምር አንተ። እሺ ስማኛ፣ ለምሳሌ ልንገርና ማን ነው አንተ የሆነ ነገር ምሳሌ አይደለም ኤቪደንስ ነው የጠየቅኩህ ወንድም አለ። በቃ ባይኔ ያየሁት እንደዚሁ ስላየሁት እንደዚሁ ኤቪደንስ ብራዘር። አንተ አይደለም ማስረጃ፣ አንተ ማስረጃ አይደለም ኤቪደንስ ነው የጠየቅኩህ። እኔ ምንም እንዲህ በቃ ባይኔ ነው የለም። እንዲሁ እኔን እመኑኝ ነው እያልከኝ ያለው። ዛትስ ዘ ቤዚክ ፕሮብሌም። እሺ አንተ ንገረኝ፣ ያንተ እንዴት ነው የተፈጠረው? አንተ የምትለው ያንተ ሃይማኖት እንዴት ነው ፈጠረው የምለው ጨረስ ነው። አሁን ያንተን ኤቪደንስ እንደሌለ አየኸው ማለት ነው። አሁን በደንብ ስማኝ። እኔ አማኝ ነኝ፣ ክርስቲያን ነኝ። ምን ማለት ነው? ዓለማትን ማን እንደፈጠረ አምላክ በቃሉ ላይ በእግዚአብሔር ቃል ላይ ተጽፎ አለ። ምንድን ነው እሱን ያለን ያገኘሁት እኔ አማኝ ስለሆንኩኝ። ዓለማት እንዴት ተፈጠሩ ብትለኝ እግዚአብሔር ሰማይና ምድር እንደፈጠረ ዘፍጥረት 1 ላይ ስለሚናገር ፈጣሪ ነው አስገኝ እንደሆነ ዓለማትን የፈጠረበት አንድ ልጁ እንዳለ መጽሐፍ ቅዱስ ስለሚናገር ይሄንን ከየት አገኘ? ከእግዚአብሔር ቃል ነው ያገኘሁት። ይሄ የእግዚአብሔር ቃል የአምላክ ቃል ነው ብዬ ነው ማምነው። ምክንያቱም እኔ አማኝ ነኝ እንዳትረሳ። በሳይንስ አረጋግጥልኝ ልትለኝ አትችልም። ምክንያቱም ሳይንስ ዲፋይንድ ማድረግ የሚችለውን ጉዳይ አለም እያመንኩኝ ያለሁት።
ከሳይንስ በላይ የሆነ ቁም ነገር ነው እያወራን ያለ ነው። በላብራቶሪ ገብቼ ላሳይህ አይደለም የምችለው። አምላክ ራሱን የነገረበት በአምላክ ቃል ውስጥ ያለውን ሐሳብ እያወራን ስለሆነ ማለት ነውና ስለዚህ አማኝ ነኝ አንተም አማኝ ነህ። ልዩነታችን ምንድነው? አንተ የአምላክ ቃል የምትለው የለም ዘ ቤዚክ ፕሮብሌም። ምክንያቱም አንተም እምነት ነው የምታወራው ግን የአምላክ ቃል የለም። እኔ ግን የአምላክ ቃል አለኝ ነው ያለው። ልዩነታችን እሱ የአምላክ ቃል የምትለው ማለት ነው በአይን አይተህ ነው የምታምነው ያንን ነገር አንብቦ ወይም ደግሞ እንትን ብለህ ነው አይደል? ፈጣሪ በጆሮ አይነግርህም ለአንተ። አይ አይደለም። እምነት ምን ማለት እንደሆነ አላወቅም። እምነት ማለት ያላየኸውን ነገር የሚያስረዳ ነው። አይተህ አይደለም የምታምነው። አይተህ ካመንክ አማኝ አይደለም። አሁን እምነት ማለት የማታየውን ነገር ወይ ያልተረዳውን ነገር ክሊር የሚያደርግልህ ነገር ነው። እምነት ማለት እሱ ነው። ገባኝ። ቢሆንም አንተ የምታምነው አልገባህም ብራዘር። ማለት አንተ በድፍኑ እኮ ነው እንትን የምትለው እኮ ግን አንተ እኮ አማኝ ነኝ እያልኩ እኮ ነው ያለሁት ብራዘር። እሺ አንተ አማኞች ነው ምን ባለው ሃይማኖት አለኝ ማለት እምነት አለኝ ያልኩኝ ያለሁት። ኦኬ ገባኝ እኮ ያ የተባለው ቃል የእግዚአብሔር ቃል ያልከው ማለት ነው። እኔ አላውቀውም። ለምሳሌ የእግዚአብሔር ቃል እኔ ጋር የለም። ግን ደግሞ ልክ ነው የአንተ እምነት መጽሐፍ የለውም። የእኔ እምነት ግን መጽሐፍ አለው። ልዩነታችን እሱ አለው አይደል? ያኛውን ደግሞ አንብበህ ነው እንጂ እንደዚህ በራሱ መጥቶ አይደለም። አንተ ጋር ነው አንብበህ ወይ ፈልገው ያን ነገር ያነበብኩ አይደል? አይ አይደለም። እንዴት እንደመጣ ማወቅ ከፈለክ ደግሞ እሱ ረጅም ታሪክ ነው ላስረዳችሁ። እጅ ኖሮ አንብበው ነው እሱን ነገር። አይ አይደለም። እኔ ሳነበው አይደለም የመጣው መጀመሪያም የነበረ ነው ነበር። ግን እጅ ደረሰው አንተ አይተህ ነው እንጂ ያን ነገር አንብበህ ነው አይደል? አይ አይደለም። እኔ አንብቤው አይደለም እጄ የደረሰው ወራጅ እና ሲጀመር እኮ አንተ ማን ነው እውነት መንገዱ እንትንን እኮ እያወቅህ እኮ ነው የምታዛበው። እኔ ምንም እኮ አሁን አንተ ይኸውልህ ወራጄ አንተ ራሱ አማኝ ነህ። ልዩነታችን ቆይ ላሳየህ ብራዘር። ልዩነታችን አንተ የምትጠቅሰው መጽሐፍ የለም። አንተ ግራ ገብቷል። ይህን ትርጉም አሁን ዓለም ማን ፈጠረ ስልህ ግራ ተጋብተህ ምንድን ነው የምትለው? እንዲሁ ነው የምትለው። እንዲሁ ስለመፈጠሩ ኤቪደንስ የለም ወይ ደግሞ እንዲሁ ነው የፈጠርኩት የሚል እንዲሁ የተፈጠረ መሆኑን ኤግዚስት ያደረገ ጉዳይ ሆነ ዶክመንት የለም። እኔ ግን ዶክመንት አለኝ። እያወራን ያለ ነው የአምላክ ቃል አለ። ያ የእግዚአብሔር ቃል የተጻፈው ያ መጽሐፍ ላይ ዓለም እንዴት እንደተፈጠረ ክሊር የሆነ ኦርደር ባስቀመጠ መልኩ ተጽፎልኛል። አየህ እኔ ቢያንስ ከአንተ እሻላለሁ። ተጽፎልህ ነው ማለት ነው። ተጽፎልህ ቁጭ ብሏል። አይዞህ ወዳጄ አይዞህ። አንተ አልተጻፈልህም። ልዩነታችን እሱ ነው። ለአንተ ተጽፎልህ ቁጭ ብሏል። የሆነ ነገር ለአንተ መረጃ እንዲኖር ኤቪደንስ እንዲኖር የአምላክ ቃል ተጽፎ ተቀምጦልኛል። አንተ ግን የለህም። እኔ የለኝም ነገርኩህ እኮ እኔ እኔ አለኝ አንተ የለም። እሱ ነው ልዩነታችን። እሺ ልዩነታችን እሱ ጋር አይደል? ያንተ የተጻፈው ደግሞ ማለት ነው ልክ እኔ ለምሳሌ ቅድም እቺ ምድር በአይኔ አይቼ ነው ምናምን ብዬ እምነት ፈጥራል አላልከኝም እኮ? አማኝ ነኝ እኮ የምልህ ለዛ እኮ ነው። እኔ አማኝ ነኝ። እኔ እኮ አማኝነቴን እኮ አልካድኩም። አየህ አንተ ግን ይኸውልህ አማኝ ሆነ አማኝ መሆንህን ክደሃል። ልዩነታችን እሱ ነው። ክደህ እየኖርክ ነው ያለው። እኔ ግን አምኜ እየኖርኩ ነው ያለሁት። ታዘ ቤዚክ ልዩነታችን። ስለዚህ አንተ ኤቲስት ነኝ ብለህ ብታወራም እስቲል ምንድነሱ አማኝ ነህ። እምነትህ ነው መጽሐፍ የሌለው እምነትህ ነው ፕሩፍ የምታደርገው ጉዳይ የሌለው እንጂ እስቲል አንተ ራስህ አማኝ ነህ ብራዘር። ከእምነት ውጭ አይደለም ያለው። ምክንያቱም በዙሪያ ላይ ያሉ ነገሮችን ሁሉ በሳይንስ ውስጥ አስገብተህ ፕሩፍ ያረክሰው አይደለም። ይህ ጀስት ብሊቭ እምነት ነው፣ ግምት ነው የምታወራው። እኔ ግን ከአንተ የተሻለ ነገር ግን አለኝ ነው አርጊውመንቱ እሱ ነውና ጠጠር ያለ ሀሳብ ይዘናና ሞግተን ብራዘር የተሻለ የሚሆነው እሱ። ምንም የተሻለ ነገር የምታቀርበው ነገር የለም። ሌላ ጊዜ እምነትን ቢያንስ እንደው እምነት የለኝም ስትል ያልክበትን ነገር እንኳን እንደው ቢያንስ እምነት ያላቸውን ሰዎች ለመሞገት የሚያስችል የሆነ ነገር ያዘው። እሱ የተሻለ ነው የሚሆነው። ካለዛ ምንም የተሻለ ነገር የለውም ማለት ነው። እሺ ኤርሚ ከፍቷል ነው ያየሁት። ኤርሚ ከፍቷል ነው እንደዛ ነገር ነው ያየሁት። ጋይስ ቼክ አድርጉት። ከከፈተ ችግር ሙቭ እናደርጋለን። ከፍቷል። እሺ በቃ ሙቭ እናድርግ። ወደዛ እንሂድ። ሂዱ በቃ
እሺ ጸጋና ሰላም ይብዛላችሁ። ተባረኩ። እሺ እዛ ሄደን እንገናኝ። ተባረኩልኝ። እሺ ሜርሲ ተኛል። ተባረኩ ወገኖች። እሺ ሰላም ዋይላ። ሰላም ዳን። እግዚአብሔር ይመስገን። እንዴት ነህ? አለሁልህ። ሰላም ልበል ብዬ ነው። እንደዚህ ከረጅም ቆይታ ምናምን በኋላ እንደዚህ የገባው ሰላም እልሃለሁ። ብዙ ጊዜ ማለት በርታሽ ወንድሜ። እሺ ወንድም አለ። ተባረክልኝ። ቴንክ ዩ። ተባረክ ወንድሜ። በርታሽ። እሺ ተባረክ።